ሰላም ተማሪዎች እንዴት ናችሁ? እንኳን ወደ ተማሪ ሊቅ አካዳሚ በደህና መጣችሁ። በዛሬ ቪዲዮአችን ኢመርጂንግ ቴክኖሎጂ ፍሬሽማን ኮርስ ቻፕተር 4 ኢንተርኔት ኦፍ ቲንግስ ወይም አይኦቲ የሚለውን የመጨረሻውን ክፍል ይዘንላችሁ መጥተናል ማለት ነው። ፓርት 4 ሶ ዲቫይስ ኤንድ ኔትወርኪንግ እስከ መጨረሻው ድረስ በዛሬ ቪዲዮ ለማገባደድ እንሞክራለን ማለት ነው። ሶ እንደዚህ አይነት ቪዲዮዎችንም ኮንቴንቶችንም ፕሮቫይድ ስናደርግ የተለያዩ ነገሮችንም ጊዜንም ታይምንም ብዙ ነገር ኢንቨስት አድርገን ነው ቪዲዮ ፕሮቫይድ የምናደርጉ ሰው እናንተ ይሄንን በማሰብ ይሄን ፔጅ ሰብስክራይብ ብታደርጉ ተጠቃሚ ትሆናላችሁ ማለት ነው። እንዲሁም ደግሞ ይሄንን ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ተማሪ ሊቅ አካዳሚ ብላችሁ ሰርች ስታደርጉ ይመጣላችኋል ማለት ነው። እዛ ላይ የተለያዩ ፒዲኤፎችን እንዲሁም ደግሞ የተለያዩ ዩኒቨርሲቲዎች እና ኮሌጆች ላይ የሚለቀቁ ፓስት ኤግዛም ሚድ ኤግዛሞች እና ፋይናሎችን እዛው ፖስት ስለምናደርግ መከታተል ትችላላችሁ። እንድንሰራላችሁ የምትፈልጉት ቪዲዮዎችም ካሉ ደግሞ እዛው ቴሌግራም ላይ ግሩፕ አለን። እዛ ግሩፕ ላይ በደንብ ዲስከስ መደራረግ ትችላላችሁ ማለት ነው። ስለዚህ ይሄንን ካልኩኝ ወደ ዛሬው ቪዲዮ እንገባለን ማለት ነው። ስለዚህ በዛሬ ቪዲዮአችን ላይ በደንብ ፎከስ አድርገን የምናየው ዲቫይስስ ኤንድ ኔትወርክስ የሚለው ነገር ምን እንደሆነ ለማየት እንሞክራለን። ሶ ይሄ ዲቫይስ ኤንድ ኔትወርክ ብለን የምንጠራው አንዱ ይሄ የአይኦቲ አርኪቴክቸር ነው ማለት ነው። ስለዚህ የአይኦቲ አርኪቴክቸር ውስጥ አንደኛው በደንብ ፎከስ አድርገን የምናየው ዲቫይስ ኤንድ ኔትወርክ የሚለው ነው። በዛሬ ቪዲዮ በደንብ ፎከስ አድርገን የምናየው ማለት ነው። ሶ ምን ይለናል? IoT device can be categorized into three main groups ኮንሱመር ኢንተርፕራይዝ ኤንድ ኢንዱስትሪያል ይላል ማለት ነው። ስለዚህ IoT ዲቫይስ ብለን የምንጠራቸው ምን አይነት ዲቫይሶች ናቸው ብለናል በባለፈው ክፍል። ስሩ ኢንተርኔት ዳታ ሼር መደራረግ የሚችሉ ከሆነ እነዛ IoT ዲቫይስ ብለን ኮል እንደምንጠራ አውርተናል። ስለዚህ እነዛ IoT ዲቫይሶች ደግሞ በሶስት እንከፍላለን። ኮንሱመር ኢንተርፕራይዝ እና ኢንዱስትሪያል IoT ብለን በሶስት እንከፍላለን ማለት ነው። ስለዚህ በሶስት ካታጎሪ እንከፍላለን። ይሄን ትይዙልኛላችሁ። የመጀመሪያው ምንድነው? ኮንሱመር IoT ብለን የምንጠራው ነው። ሶ ኮንሱመር IoT ኮኔክትድ ዲቫይስ ኢንክሉዲንግ ስማርት ቲቪ፣ ስማርት ስፒከር፣ ስማርት ቶይስ፣ ስማርት ዌራብልስ፣ ስማርት አፕሊካንስ ብለን የምንጠራቸው እነዚህ ኮንሱመርስ IoT ላይ የሚመደቡ ናቸው። ኮንሱመር IoT ብለን የምንጠራቸው ምን አይነት IoT መሰላችሁ? ለፐርሰናል ለሆኑ ነገሮች ልንጠቀማቸው የምንችላቸው፣ ለኮመርሻል መሸጥ ለምንችላቸው ወይም ደግሞ ለራስ ለግል መጠቀም ምንችላቸው የዲቫይስ አይነቶች የIoT ዲቫይስ አይነቶች ኮንሱመር IoT ላይ ነው የሚመደቡት። ከነዛ ውስጥ ኮንሱመር IoT ብለን የምንጠራቸው ውስጥ የመጀመሪያው ምንድነው? ስማርት ቴሌቪዥን ኮንሱመር IoT ነው። ስማርት ስፒከር ኮንሱመር IoT ነው። ለፐርሰናል ለሆነ ነገር ወይም ደግሞ ለስማርት ለቤታችን ወይም ደግሞ ለራሳችን ለግላችን መጠቀም የምንችላቸው ላይፋችንን ቤተር ወይም ደግሞ የተሻለ ማድረግ የሚችሉ የIoT ዲቫይሶች ናቸው ኮንሱመር IoT ብለን የምንጠራቸው ማለት ነው። ስለዚህ እነዚህ ምንድናቸው? ሞር ላይፋችንን ቤተር የሚያደርጉ ኢፌክቲቭ የሚያደርጉ ናቸው ማለት ነው። ገባችሁ አይደለ? ማለትም ለምሳሌ እኔ ሄጄ ፓወር ለምሳሌ የቤቱን መብራት ኦን እና ኦፍ ሄጄ ከማደርግ አፕሊኬሽን ስልኬ ላይ ገብቼ ኦን ኦፍ ሳደርግ የቤቱ መብራት ኮንትሮል የሚያደርግ ከሆነ ያ ምንድነው? ቤቴን ስማርት አድርጎታል አይደለ? ስማርት ሃውስ አድርጓል ቤቴን። ስለዚህ እነዛ ነገሮች ላይ በደንብ ኢፌክቲቭሊ የሚሰራ የIoT ዲቫይስ ምንድነው ማለት ነው? ምን ብለን እንጠራለን? ኮንሱመር IoT ብለን እንጠራለን ማለት ነው። ስለዚህ በደንብ በዚህ አይነት መንገድ መያዝ ትችላላችሁ ማለት ነው። ያው በቃ ሞር ስማርት በሆኑ አፕሊካንሶች ላይ ዘርፎች ላይ በደንብ የሚሰሩ ናቸው። ሶ ስማርት አፕሊካንስ ብለን የምንጠራው እነማንን መውሰድ ትችላላችሁ ማለት ነው? ስማርት ፍሪጅ መውሰድ ትችላላችሁ ማለት ነው። ገባችሁ አይደለ? ሶ እኔ የተለያየ አትክልት ገዝቼ ዝም ብዬ ከማስቀመጥ ፍሪጅ ውስጥ ባስቀመጥ ምን ይሆናል ማለት ነው? ያ ምግብ ሞር ለየሆነ ያህል ቀን ኮንዘርቭድ ይሆናል ማለት ነው። ሳይበከል ቁጭ ይላል ማለት ነው። ስለዚህ እነዚህ ስማርት አፕሊካንሶች ስማርት ፍሪጅ ብለን የምንጠራቸው እነዚህ ልብስ ማጠቢያ ስማርት እንትኖች አሉ አይደል? ወሸሮች እነዚህ ሁሉ ኮንሱመር IoT ላይ የሚመደቡ ናቸው ማለት ነው። ስለዚህ ኮንሱመር IoT ብለን የምንጠራቸው እነዚህ ናቸው። ወደ ሁለተኛው ስንሄድ ምንድነው? ስማርት ሜተርስ ኮመርሻል ሴኩሪቲ ሲስተም ኤንድ ስማርት ሲቲ ቴክኖሎጂስ ዩዝድ ቱ ሞኒተር ትራፊክ ኤንድ ዌዘር ኮንዲሽን አር ኤግዛምፕል ኦፍ ኢንዱስትሪያል IoT ብለን የምንጠራው። ሶ ኢንዱስትሪያል IoT ብለን የምንጠራው በዋናነት ፎከስ አድርጎ የሚሰሩ ምንድናቸው? ላርጅ በሆነ ስኬል መጠቀም የምንችላቸው የIoT እንትኖች ናቸው። ኢንዱስትሪያሊ መጠቀም የምንችላቸው ከሆነ በኢንዱስትሪ በከተማ ደረጃ እንደ ሀገር መጠቀም የምንችል ከሆነ እንደ ካንትሪ እንደ ሲቲ በኢንዱስትሪ ደረጃ መጠቀም በፋብሪካ ደረጃ መጠቀም የምንችላቸው IoT ዲቫይሶች ከሆኑ ምን ብለን እንጠራለን ማለት ነው? ኢንዱስትሪያል IoT ብለን እንጠራለን ማለት ነው።
ስለዚህ ላርጅ ስኬል በሆነ መንገድ መጠቀም የምንችለው በተለያዩ አግሪካልቸሮች ላይ ሲቲዎች ላይ የተለያዩ ይሄ በቃ እያንዳንዱ ዝርጋታ የኤሌክትሪክ ሲቲ ዝርጋታዎች አሉ አይደል? እነዛ ላይ የምንጠቀማቸው የአይኦቲ ዲቫይሶች ምን ላይ ነው የሚመደቡት ማለት ነው? ኢንዱስትሪያል አይኦቲ ላይ የሚመደቡ ናቸው ማለት ነው። ስለዚህ እነዚህ ላርጅ ስኬል መጠቀም የምንችላቸው ከሆኑ ኢንዱስትሪያል ናቸው። ፋብሪካው ላይ በቃ ፋብሪካዎች ላይ ምናምን የምንጠቀማቸው አይኦቲ ዲቫይሶች እዚህ ላይ ይመደባሉ። ግን ለግል የምንጠቀም ከሆነ ወይም ደግሞ ለቤታችንን ለማሳመር ስማርት ለማድረግ ወይም ደግሞ ለፐርሰናል የምንጠቀም ከሆነ ኮንሱመር አይኦቲ ላይ ይመደባሉ ማለት ነው። ይሄን ትይዙልኛላችሁ። ሶስተኛው የአይኦቲ የሚመደብበት ኢንተርፕራይዝ አይኦቲ ብለን የምንጠራቸው ናቸው። ኢንተርፕራይዝ አይኦቲ ብለን የምንጠራቸው ምንድነው? ለቢዝነስ የምንጠቀም ከሆነ ነው። ገባችሁ አይደለ? የተለያዩ ቢዝነሶችን ለመስራት ቢዝነሳችንን አክቲቭ ቢዝነሳችንን ለማሳደግ የምንጠቀማቸው አይኦቲ ዲቫይሶች የሚሆኑ ከሆነ ኢንተርፕራይዝ አይኦቲ ብለን እንጠራለን። ሶ ምን ይላል? ስማርት ኤር ኮንዲሽን፣ ስማርት ተርሞ ስታትስ፣ ስማርት ላይቲንግ፣ ስማርት ሴኩሪቲ ምን ስፓን ሆም ስማርት ሴንሰርስ ሎኬትድ ኢን ዘ ኮንፈረንስ ሩም አር ዩዝድ ማለት ነው። ሶ ኢንተርፕራይዝ ላይ የሚመደቡ ምን አይነቶች ናቸው ማለት ነው? ዲቫይሶች ናቸው። ለምን? ለኮመርሻል ነገር ወይም ደግሞ እንደ ቢሮነት መጠቀም የምንችል ከሆነ እነዛ ምን ላይ ነው የሚመደቡት ማለት ነው? ኢንተርፕራይዝ ላይ የሚመደቡ ናቸው ማለት ነው። ስለዚህ ኢንተርፕራይዝ የሚመደቡ ምንድነው? እንደ መንግስት እንደ ኦፊስ እንደ አንድ ቢሮ እንደ ቢዝነስ የምንጠቀማቸው አይኦቲ ዲቫይሶች አሉ። ለምሳሌ ተርሞስታት፣ ስማርት ላይቲንግ፣ ስማርት ሴኩሪቲ። ሶ እነዚህ ስማርት ሴኩሪቲ እንደ ገቨርንመንት እንደ ኦፊስ መጠቀም የምንችለው አይኦቲ ዲቫይስ ነው። ስለዚህ እነዛ ዲቫይሶች ሞር ደግሞ ምንድናቸው? ያ ቢዝነስ ኢፌክቲቭሊ በአሪፍ ሁኔታ እንዲያደርግ ያደርጋል ማለት ነው። ሌላ ደግሞ እያንዳንዱ እዛ ኦፊስ ላይ ያሉ ሰራተኞች ደግሞ የተሻለ ነገር ኢፌክቲቭሊ ማድረግ የሚፈልጉትን ነገር ኢፌክቲቭሊ እንዲያደርጉ ይረዳቸዋል ማለት ነው። ኢፌክቲቭሊ እና ስሩ ኤክስፒሪየንስ እንዲያድጉ ይረዳቸዋል ማለት ነው። ሶ ኤክስፒሪየንስ በሚኖርበት ጊዜ ደግሞ ስሩ አስ ኤምፕሎይ ሞር ያ ካምፓኒ ያ ኦፊስ በቀላሉ ዴቨሎፕ እንዲሆን ያደርጋል ማለት ነው። ስለዚህ ይሄ ሶስተኛው ያልነው አይኦቲ ዲቫይሶች በኢንተርፕራይዝ ላይ የሚመደቡ ትልቁ ሚና ይጫወታሉ። የት ላይ ሲባል ኦፊሶች እና በተለያዩ ቢዝነስ ዘርፍ ላይ በጣም ትልቅ ሚና እንደሚጫወቱ ትይዙልኛላችሁ ማለት ነው። ስለዚህ ምን ይላል ማለት ነው? IoT devices are used in home, business and industries and all are connected through internet to collect and share data ማለት ነው። ስለዚህ ለምሳሌ IoT ዲቫይሶች ቤት ላይ የምንጠቀማለን ብለናል፣ ለፐርሰናል የምንጠቀመዋለን። ሶ ምንድነው የሚለው? IoT device used in home ያ ማለት ኮንሱመር IoT ማለት ነው። used in business ምን ማለት ነው? በቢዝነስ ላይ የምንጠቀሙ ብለናል ማለት ነው። ኢንተርፕራይዝ IoT ማለት ነው። ኢንዱስትሪ ሲለን በኢንዱስትሪ የምንጠቀሙ ደግሞ ኢንዱስትሪያል IoT ማለት ነው። ሶ እነዚህ ሆም ላይ ቢዝነስ ላይ በኢንዱስትሪ የምንጠቀማቸው IoT ዲቫይሶች እርስ በእርስ ኮኔክትድ በመሆን ኔትወርክ በመፍጠር የተለያዩ ዳታዎችን በቀላሉ ኮሌክት እንዲያደርጉና ሼር እንዲያደርጉ ይጠቅማል ማለት ነው። ስሩ ዋት ኢንተርኔት ማለት ነው። ስለዚህ ፓርት ዋናችን ላይ ስለ IoT በደንብ ክሊር በሆነ ወይ ስላስረዷችሁ በዛ መሰረት የምታይ ከሆነ ግልጽ ነው የሚሆንላችሁ ማለት ነው እኔ የማወራው ሐሳብ። ስለዚህ ይሄን ካይን ወደ ቀጣዩ ስላይ ስንመጣ ምን ይላል? IoT ኔትወርክ ዲቫይስስ ኮንስትሬንድ ሪሶርስ ፓወር ፕሮሰሲንግ ስፒድ ኤንድ ሜሞሪስ ይላል ማለት ነው። ሶ እነዚህ IoT ዲቫይስ ብለን የምንጠራቸው ምንድናቸው? ኮንስትሬንድ ናቸው። ኮንስትሬንድ ስንል ምንድነው? ሊሚትድ ናቸው፣ የተገደቡ ናቸው ማለት ነው። ስሩ በምን ሲባል በሪሶርስ። ስለዚህ የተለያዩ IoT ኔትወርክ ዲቫይስ ብለናል። ሶ የተለያዩ ዲቫይሶች ኔትወርክ ያደርጋሉ። እዚህ ጋር ምስሉ እንደምትመለከቱት ኮምፒውተር አለ፣ ኮምፒውተር በልብ አለ፣ ፍሪጅ አለ፣ እዚህ ጋር ምን አለ? ራውተር አለ፣ ፕሪንተር አለ። ሶ እነዚህ ምንድናቸው? ስማርት እንትኖች ናቸው አይደለ? ዲቫይሶች ናቸው፣ IoT ዲቫይሶች ናቸው። በልብ አለ፣ ስማርት በልብ፣ ስልክ አለ እዚህ ጋር። ስለዚህ እያንዳንዱ ነገር ኮኔክትድ ናቸው። ሶ ምን ብለን እንጠራለን ማለት ነው? IoT ኔትወርክ ዲቫይስ ብለን የምንጠራቸው ናቸው። ሶ IoT ኔትወርክ ዲቫይሶች በሪሶርስ ምንድናቸው? የተገደቡ ናቸው ማለት ነው። ስለዚህ ሪሶርስ ስንል በምንድን ነው? የተለያዩ ሪሶርሶች ናቸው። ሪሶርስ ስንል አንድ በምን ሊሆን ይችላል ማለት ነው? በክላውድ በስቶሬጅ ሊሚትድ ሊሆን ይችላል፣ በሜሞሪ ሊሚትድ ሊሆን ይችላል፣ በፓወር ሰፕላይ ሊሚትድ ሊሆን ይችላል። ሌላ ደግሞ በፕሮሰሲንግ ስፒድ ሊሚትድ ሊሆን ይችላሉ። በማይክሮሰከንድ ፕሮሰስ ማድረግ የሚችለውን ኢንፎርሜሽን በደቂቆች ወይም ደግሞ በሰዓታት ፕሮሰስ የሚያደርጉበት ጊዜ ሊሆን ይችላል። ያ የተከሰተው ለምንድን ነው ሲባል ክላውድ ስቶሬጅ ሊሚቴሽን ማለት ነው። ስለዚህ ክላውድ ስቶሬጁ ኮንስትሬንድ ስለሆነ ነው። ገባችሁ አይደለ? እጥረት ስላጋጠመው ነው። ምክንያቱም ብዙ በልክ ኦፍ ዳታ ኢንፎርሜሽን
ምን ማድረግ ስለማይችል ነው ሰርቨሩ መያዝ ስለማይችል ነው። ስለዚህ እነዚህ ሜን ኮንስትሬንቶች ናቸው ማለት ነው ለአይኦቲ ኔትወርክ ዲቫይሶች ማለት ነው። ስለዚህ ምን ይላል these devices may be deployed ይላል። ዲፕሎይድ ሊሆን ይችላሉ። ምን ሲባል እነዚህ ዲቫይሶች ልንጠቀማቸው እንችላለን፣ ዲፕሎይ አድርገን መጠቀም እንችላለን። ምን አይነት በሁለት ኮንዲሽኖች፣ አንደኛ ኦቨር ላርጅ በሆኑ ኤሪያዎች እነዚህ ኔትወርክ የሆኑ ዲቫይሶችን መጠቀም እንችላለን። ላርጅ በሆኑ ቦታዎች ላይ መጠቀም እንችላለን። ለምሳሌ ስማርት በሆኑ ሲቲዎች፣ ኢንዱስትሪያል ፕላንቶች፣ በአግሪካልቸር መጠቀም እንችላለን። ትንሽ ናቸው፣ በሳይዝ ትንሽ ናቸው፣ ግን በተለያዩ ቦታዎች ላርጅ በሆኑ ኤሪያዎች መጠቀም እንችላለን ማለት ነው። ሌላ ደግሞ ይሄ ለምሳሌ እነዚህ ጦርነት ወይም ደግሞ በጣም ዳንጀረስ የሆኑ ፕሌሶች አሉ አይደል? የሰው ልጅ መሄድ የለበትም ተብሎ የሚከለከሉ ቦታዎች አሉ አይደል? እነዛን ሪች ማድረግ ይችላሉ ማለት ነው። ገባችሁ አይደል? በቀላሉ በቃ ይሄ ለመሄድ የሚከብዱ ቦታዎችን እነዚህ አይኦቲ ዲቫይሶች በቀላሉ ሊሄዱ ይችላሉ። ለምሳሌ ይሄ ስማርት ብለን የምንጠራቸው እንትኖች አሉ አይደል? ምንድናቸው? ይሄ ድሮን አሁን በጣም የሚከለከሉ ቦታዎች በቃ የሰው ልጅ መሄድ የለበትም በጣም ሴንሲቲቭ የሆኑ ፖይዝነስ የሆኑ ፕሌሶች አሉ አይደለ? እነዛን ቦታዎችን የሰው ልጅ በቃ መሄድ የለበትም የሚባሉ ቦታዎች አይኦቲ ዲቫይሶች ይሄዳሉ ማለት ነው። እነዛ ቦታዎች ላይ ዲፕሎይድ መሆን ይችላሉ ማለት ነው። ስለዚህ እነዚህ ሁለት ቦታዎች ላይ ዲፕሎይድ ይሆናሉ። ሌላኛው ምንድነው? ኢፊሽንት ማኔጅመንት ኦፍ አይኦቲ ዲቫይስ ብለን የምንጠራው ነው። ኢፊሽንት ማኔጅመንት ኦፍ አይኦቲ ዲቫይስ ሪኳየር እነዚህ አይኦቲ ስሩ ኢንተርኔት ኮኔክትድ የሆኑ ዲቫይሶች አሉ። አሁን ለምሳሌ ስማርት በልብ የበሩን መዝጊያ መክፈቻ አውቶማቲክ ሆነ ያን ነገር ደግሞ ስሩ ማኔጅ የምናደርገው በምንድነው? ስማርት በሆነ አፕሊኬሽን ነው። ስለዚህ እነዛን ሁሉ ምንድናቸው? ኔትወርክድ ናቸው ማለት ነው። ስለዚህ እነዛን ኤፊሽንት በሆነ ወይ ማኔጅ ለማድረግ ምን ያስፈልጋል ማለት ነው? ሎው ፓወር የሆኑ አይኦቲ ዲቫይሶች ያስፈልጋል። ብዙ ፓወር የማይጠቀሙ አይኦቲ ዲቫይስ ያስፈልጋል። ሌላ ደግሞ ዲፕሎይመንት ኮምፕሌክሲቲ ያላቸው ማለት ነው። ስለዚህ በቀላሉ ሄደን ዘርግተን መጠቀም አንችልም። በጣም ውስብስብ የሆኑ ነገሮች ናቸው ማለት ነው። ስለዚህ ኢፊሽንት የሆነ ማኔጅመንት ያስፈልጋቸዋል ማለት ነው። ሌላኛው ደግሞ ምንድነው? ዴቨሎፒንግ አይኦቲ ዲቫይስስ IoT device network management solution is not easy task because increases the number of connected device characterized by heterogeneity ይላል ማለት ነው። አሁን ለምሳሌ IoT ዲቫይሶችን ነግሬያችኋለሁ። ባለፈው አንድ ምሳሌ ሰጥቻችኋለሁ። IoT ዲቫይስ ብለን የምንጠራቸው ቤታችን ውስጥ መጠቀም የምንችላቸው ነገሮች ናቸው አይደለ? እኔ አሁን ቤቴ ስማርት ሃውስ እስከሆነ ድረስ ሜቢ የምተኛበትን ሰዓት ያውቃል፣ የምነሳበትን ሰዓት ያውቃል፣ ስንት ሰዓት ቡና እንደምጠጣ ያውቃል፣ ስንት ሰዓት ቡና እንደማልጠጣ ያውቃል። በቃ ኤቭሪቲንግ ያውቃል ማለት ነው። ምክንያቱም IoT ዲቫይሶች ምንድናቸው? በውስጣቸው ምን አይነት ፊቸር አላቸው ብለናል? የአርቲፊሻል ኢንተለጀንስ ኢንቴግሬሽን አላቸው። እንደ ሰው ልጅ ማሰብ፣ መረዳት፣ ማሰላሰልና ውሳኔ መወሰን የሚችልበት ወይ አላቸው ብለናል። ስለዚህ እነዚህ IoT ዲቫይሶች ደግሞ እርስ በርስ ኮኔክትድ የተደረጉ ስለሆነ ማኔጅ ለማድረግ በጣም ከባድ ናቸው ማለት ነው። ባለፈው ነግሬያችኋለሁ። እኔ ጠዋት 12 ሰዓት መነሳ ከሆነ 12 ሰዓት ከመነሳቴ በፊት ያን 12 ሰዓት እንደተነሳ አውቆ ስማርት አላርም አለ። ይጮሃል አይደል? አላርሙ እንደጮኸ ምን ያደርጋል ማለት ነው? ያን የአላርም ድምጽ ሰምቶ ምን አለ? ኮፊ ማሽን አለ። ቤታችን ውስጥ ስማርት ሃውስ ነው ቤታችን። እዛው ኮፊ ማሽን ያ የስማርት አላርሙ ድምጽ ሰምቶ ቡና ማፍላት ይጀምራል ማለት ነው። ስለዚህ ቡናውን አፍልቶ ቡናው ሲደርስ ምን ያደርጋል? ለስፒከር አለ። ለስፒከሩ ዩር ኮፊ ኢዝ ሬዲ ብሎ አናውንስ ያደርጋል ማለት ነው። ስለዚህ እነዚህ ምንድናቸው? መናበብ ይጠይቃል። ገባችሁ አይደል? አላርሙ ጮኸ አላርሙ መጮሁን ከሰማ በኋላ ኮፊ ማሽኑ ቡናውን ማፍላት ጀመረ ማለት ነው። ስለዚህ እርስ በርስ ይናበባሉ ማለት ነው። ስለዚህ ያ ነገር ደግሞ አንዱ ሲስተም ወይም ደግሞ አላርሙ ከተበላሸ ወይም ደግሞ ይሄ ሶስቱም እርስ በርስ ኮኔክትድ የሆኑ ነገሮች ናቸው። ለምሳሌ ስፒከሩ ቢበላሽ ወይም ደግሞ አላርሙ ቢበላሽ በስርዓት ሰዓቱን እየነገረ ካልሆነ ኮፊ ማሽኑ አላርሙ እንደጮኸ ካወቀ በኋላ ነው አይደለ ቡና ማፍላት የሚጀምረው። የአላርሙ ላይ የሆነ በግ ወይም ኤረር ካጋጠመው ወይም ደግሞ በተባለው ሰዓት ማይጮህ ከሆነ ቡና ማሽኑን በዛው ልክ ደግሞ ኢንተራፕት ይሆናል ማለት ነው፣ ይረበሻል ማለት ነው። ስለዚህ ያ ነገር የሚፈጠረው ምንድነው ማለት ነው? ካለመናበብ ይሄ ሄትሮጂኒቲ ብለን የምንጠራው ነገር ይፈጠራል ማለት ነው። ስለዚህ
ቢግ ኢሹ ነው። ይሄ አይኦቲ ዲቫይሶች ላይ ቢግ የሆነ ኢሹ ነው ማለት ነው። ስለዚህ የተለያዩ አይኦቲ ዲቫይሶች ወይ ደግሞ ኔትወርክ በምናደርግበት ጊዜ አላርሙን ከኮፊ ማሽኑ ጋር ኮፊ ማሽኑን ደግሞ ከስፒከሩ ጋር ኮኔክት የምናደርግበት ቀላል አይደለም። በቀላሉ ገጣጥመን የምናስተካክለው ነገር አይደለም። ኮምፕሌክስ ነው። ያ ማለት በዛው ልክ ደግሞ የተለያዩ ዲቫይሶችንም ኮኔክት ማድረጉ ደግሞ ምን ይፈጥራል ይላል ሄትሮጂኒቲ ይፈጥራል ወይም ልዩነት ይፈጥራል። ምክንያቱም አላርሙ መጮህ ነው፣ ቡና ማሽኑ ቡና ማፍላት ነው። ስለዚህ ሁለቱም የተለያየ ፈንክሽን ነው ይዘው የተመረቱት ማለት ነው። ስለዚህ ፓብሊሽ ወይም ደግሞ ክሬት የተደረገው አላማቸው ይለያያል። ስለዚህ እነዛ ሁለት አላማቸው የተለያዩ ማሽኖችን አይኦቲ ዲቫይሶችን ደግሞ ኮኔክት አድርጎ ለአንድ አላማ ለአንድ ነገር እንዲሰሩ ማድረግ ደግሞ በጣም ከባድ ነው። ኢትስ ሶ ዲፊካልት ቱ ማኔጅ ማለት ነው። ስለዚህ ኢዚ ታስክ አይደለም ማለት ነው። ሌላኛው ምንድነው ኢንትሪንሲክ ኮንስትሬንት ኦፍ አይኦቲ ዲቫይስ ማለት ነው። እነዚህ አይኦቲ ዲቫይሶችን ደግሞ በጣም ምን አለው ማለት ነው ሊሚቴሽኖች አሉ ማለት ነው። እነዚህ ሊሚቴሽኖች ደግሞ ኢንትሪንሲክ እንዲሆን ያደርጉታል ማለት ነው። ሌላኛው ደግሞ ምንድነው የሚከብድበት ኢዚ ታስክ ያልሆነበት ምንድነው ማለት ነው አርኪቴክቸሩ ቴክኖሎጂ እና ፊዚካል ሌየሩ አገጣጠሙ ቴክኖሎጂ ደግሞ ማለትም ለምሳሌ በልብ አለ ስማርት በልብ ካለ ያንን በልብ ደግሞ ማኔጅ የምናደርገው በስልካችን ከሆነ ስልካችን ላይ ግዴታ የአፕሊኬሽን በዛ በልብ ወይም በስማርት በልቡ መሰረት ነው ኮድ መደረግ ያለበት ፕሮግራም መደረግ ያለበት ማለት ነው። እነዛ ነገሮች አንድ ላይ ተጨምረው ይሄ መዘርጋቱ ኮምፕሌክስ ያደርገዋል ማለት ነው። ስለዚህ በዚህ ሞጁል በደንብ ይሄንን ነው የሚያወራው ማለት ነው። ሌላኛው ምንድነው የሚለው ቻሌንጅስ ኢን አይኦቲ ኔትወርክ ኤንድ ዲቫይስ ማኔጅመንት ማለት ነው። ስለዚህ አይኦቲ ኔትወርክ እና ዲቫይስ ማኔጅመንት ላይ ምን አይነት ቻሌንጆች አሉት፣ ፈተናዎች አሉት፣ እንቅፋቶች አሉት የሚለውን እዚህ ጋር የዘረዘሩ ነገሮች አሉ። እነሱን አንድ ባንድ ለማየት እንሞክራለን ማለት ነው። ስለዚህ መጀመሪያው ምንድነው ስኬላቢሊቲ ነው። ስኬላቢሊቲ አንዱ የአይኦቲ ኔትወርክ እና ዲቫይስ ማኔጅመንት ቻሌንጅ ነው። ዲቫይስ አለ እነዛ ዲቫይስ ለብቻ አይኦቲ ዲቫይስ እና አይኦቲ ኔትወርክ በዚህ ሁለቱም የተለያዩ ኮንሴፕቶች ናቸው። አይኦቲ ዲቫይስ እና ዲቫይሶች ናቸው ስሩ ኢንተርኔት ሼርድ ማድረግ የሚችሉ ገባቸው አይደለ? ለምሳሌ ዋይፋይ ቢኖር ካለ በዋይፋይ ሶስት ስልኮች በአንድ ዋይፋይ ኮኔክት የሚሆኑ ከሆነ በቀላሉ ዳታ ሼር ማድረግ የሚችሉ ከሆነ እነዛ ዲቫይሶች አይኦቲ ዲቫይሶች ናቸው። አይኦቲ ኔትወርክ ስንል ደግሞ እነዛ ዲቫይሶች ደግሞ ሼር እንዲያደርጉ የሚያደርግበት ወይ ነው። እነዛ ዲቫይሶች ሼር እንዲያደርጉ ያስቻለው ምንድነው ዋይፋይ የሚባለው ነገር ነው። ኢንተርኔት ብለን የምንጠራው ዋይፋይ መኖሩ ነው። ላን ነው አንድ ላይ ኮኔክት እንዲሆን ያደረገው። ለምሳሌ በግሩፕ የሚጫወቱት ጌም አለ አይደለ? ሚኒ ሚኒሻ ነው። ሚኒ ሚኒሻ እርስ በርስ ኮኔክት ሆኖ ነው አይደለ የሚጫወቱት? አንድ ላይ ኮኔክት ያደረጉት ምንድነው ስሩ ብሉቱዝ ነው ማለት ነው። ስለዚህ ያ ምን ብለን እንጠራለን ማለት ነው? ኔትወርክ ብለን እንጠራለን ማለት ነው። ስለዚህ አይኦቲ ኔትወርኮችና ዲቫይሶችን ማኔጅ ለማድረግ አንድ ላይ እነሱን በቃ ስሩ ከኢንተርኔት ጋር ወይም ደግሞ ከዋይፋይ ጋር ኮኔክት ሆነዋል አይደለ? እነዛ ዲቫይሶች እነዛን ዲቫይሶችን ደግሞ ማኔጅ ለማድረግ የሚከብዱ ነገሮች ምንድናቸው? ቻሌንጅ የሆኑ ነገሮች ምንድናቸው ስንል የመጀመሪያው ምንድነው ስኬላቢሊቲ ወይም ደግሞ ኤክስፓንዳቢሊቲ ብላችሁ መውሰድ ይችላላችሁ። ስኬል ስንል ምንድነው ማስፋት ነው አይደለ? ኤክስፓንድ ማድረግ ነው አይደለ? ኤክስፓንዳቢሊቲ አንዱ ችግር ነው ማለት ነው። ምክንያቱም አይኦቲ ሲስተም ምን መሆን አለበት? ምን መሆን መቻል አለበት? የሆነ አሁን ለምሳሌ አይኦቲ ሲስተም ስንል የተለያዩ ዲቫይሶችን አንድ ላይ ኮኔክት ወይም ደግሞ ኔትወርክ ሲደረግ ለነዛ ተብሎ የራሱ የሆነ ምን አለው ማለት ነው ሩል እና ሬጉሌሽን አለው። ስለዚህ ወይም ደግሞ የራሱ የሆነ ኢንስትራክሽን አለው አይደለ? ይሄ ነገር በዚህ አይነት ወይ መጠቀም አለብን። ለምሳሌ የሆነ ዲቫይስ ከየሆነ ዲቫይስ ጋር አላርሙ ከኮፊ ማሽኑ ጋር አንድ ላይ እንዲናበቡ ምን አለ ማለት ላይ ጌት የሚባል ነገር አለ፣ ትራንስሌተር የሚባል ነገር አለ፣ ሁለት ደግሞ ፕሮግራም ብለን የምንጠራው ነገር አለ። አላርሙ ዋናው አላማው ምንድነው መጮህ ነው። ስለዚህ ኮፊው አለ። ኮፊ ደግሞ አላርሙ እንደጮህ ደግሞ ምን ማድረግ አለበት? መስማት መቻል አለበት። ስለዚህ በውስጡ ምን አለ? ሴንሰር አለው ማለት ነው። ያ የአላርም ድምጽ ሪሴፕት የሚያደርግ ማለት ነው። ስለዚህ እነዛ ነገሮችን ምን መሆን አለበት? መናበብ መቻል አለባቸው። ስለዚህ አላርሙን ከኮፊ ማሽኑ ጋር አንድ ላይ ሊንክ ስናደርግ አላርሙ ከኮፊ ማሽን ጋር ምን ይሆናል? ፕሮግራም ተደርጓል። የሆነ ሩል አለ። ስለዚህ ይሄ እንትኑ እስካልጮህ ድረስ ቡና እንዳታፈላ ተብሎ ኮፊ ማሽኑ ፕሮግራም ይደረጋል መጀመሪያ ማለት ነው። ገባችሁ አይደለ? ይሄ ደግሞ ቡናው እንደደረሰ ወይም ደግሞ እንደፈላ ደግሞ ለስፒከሩ መናገር አለበት። ሌላ ኢንስትራክሽን አለው ማለት ነው። ስፒከሩ ላይ ዩር ኮፊ ኢዝ ሬዲ ምናምን ብሎ ኢንስትራክሽን ይሰጣል ማለት ነው። ስለዚህ እርስ በርስ ተናበው ነው ያሉት ማለት ነው።
ገባችሁ አይደለ? ሜቢ ሌላ ነገር ለመጨመር ወይም ደግሞ ስኬል አፕ ለማድረግ ለማሳደግ ከፈለግን ደግሞ እንደዛው ምን ማድረግ አለብን? ኮድ ማድረግ አለብን ማለት ነው። ገባችሁ አይደለ? ስለዚህ ኮድ የሚባለው ነገር መስት ነው ማለት ነው። በጣም ወሳኝ ነው። በዌብሳይትም በሲስተምም ስንሄድ ደግሞ ሴም ሺት ነው። ለምሳሌ አንድ ሰርቨር ከመቶ ሰው በላይ የማይችል ከሆነ ከመቶ ሰው በላይ እንዲችል ወይም ደግሞ አክሴፕት እንዲያደርግ ደግሞ ግዴታ ምን ማድረግ አለብን? ሰርቨር ላይ ክላውድ ስቶሬጃችንን ከፍ ማድረግ መቻል አለብን ማለት ነው። ስለዚህ ስኬሌቢሊቲ ደግሞ አንዱ የአይኦቲ ዲቫይሶች ላይ ቻሌንጅ ፉል የሆነ ነገር ነው ማለት ነው። ሌላ ደግሞ ምንድነው ኢንተር ኦፕሬታቢሊቲ ብለን የምንጠራው። ኢንተር ኦፕሬታቢሊቲ ብለን የምንጠራው ደግሞ አንዱ ቻሌንጅ ነው አይኦቲ ኔትወርክ እና ዲቫይስ ላይ። ኢንተር ኦፕሬታቢሊቲ ብለን የምንጠራው ባለፈው ቺን ክፍልም አውርተን ነበረ። የተለያዩ ኢንተርናሽናል ስቱደንቶች አሉ ብለን የምናስብ ከሆነ ኢንተርናሽናል ስቱደንት ናቸው። አብዛኛው ውጭ ሀገር ላይ ኢንተርናሽናል ስቱደንት የሚባሉ ምንድናቸው? የተለያየ ላንጉዌጅ የሚያወሩ ናቸው። አማርኛ ብቻውን የሚያወራ አለ፣ እንግሊዘኛ የሚያወራ አለ፣ ጃፓንኛ የሚያወራ አለ፣ ፈረንሳይኛ በቃ የራሳቸው የሆነ የሚያወሩት ላንጉዌጅ አለ ማለት ነው። ስለዚህ እነዛ የራሳቸው ላንጉዌጅ ነው የሚያወሩት። ስለዚህ ግዴታ እነዛ አንድ ላይ ኮሙኒኬት ለማድረግ ለመግባባት ግዴታ ምን ያስፈልጋቸዋል ማለት ነው? ትራንስሌተር ያስፈልጋቸዋል፣ ተርጓሚ ያስፈልጋል። ተርጓሚ የለም ማለት ለነሱ ቢተረጉም የለም የሆነ ነገር አንድ ላይ ማድረግ አይችሉም ማለት ነው። ሴም ሺት ነው። አላርሙና ኮፊ ማሽኑ አንድ ላይ ስለተናበቡ ላንጉዌጃቸው ተመሳሳይ ስለሆነ ነው የሆነ ነገር ፔርፎርም አድርገው ለዛ ሰውዬ በሚፈልገው ሰዓት ቡና አፍልቶ የሚሰጡት ማለት ነው። ስለዚህ አይኦቲ ዲቫይስ እና በሪል ላይፍ ደግሞ በዛ መውሰድ ይችላል። ስለዚህ ኢንተር ኦፕሬታቢሊቲ ብለን የምንጠራው የአይኦቲ ኔትወርክ እና ዲቫይስ ማኔጅመንት ላይ ትልቁ ሚና ይጫወታል ማለት ነው። ስለዚህ ኢንተር ኦፕሬታቢሊቲ የለም ወይም ደግሞ ትራንስሌተር ጌትዌይ ዘ ሚድል ማን ብለን መውሰድ ይችላላችሁ። ሶ መሃል ላይ የሆነ ሰው ተርጓሚ ወይም ደግሞ በአይኦቲ ላንጉዌጅ ደግሞ ጌትዌይ ብለን ነው የምንጠራው። ባለፈው ክፍል ላይ አይተናል ጌትዌይ። ስለዚህ ጌትዌይ የለም ማለት ወይም መሃል ላይ ትራንስሌተር ተርጓሚ የለም ማለት መናበብ አይችሉም ማለት ነው። ስለዚህ አንዱ ይሄ ቻሌንጅ ነው። ሌላ ደግሞ ኢነርጂ ኤፊሺየንሲ ነው ማለት ነው። ስለዚህ የሆነ ነገር ወይም ደግሞ የምንፈልገውን ኢንፎርሜሽን ቻት ጂፒቲ ላይ ገብታችሁ የሆነ ነገር እናንተ ስትጽፉ በማይክሮ ሰከንድ በሚሊ ሰከንድ ውስጥ ለእናንተ ሪስፖንድ ይሰጣል። ያንን ደግሞ ለመስጠት ብዙ አማውንት ኦፍ ኢነርጂ ምን ያደርጋል? ኮንሱም ያደርጋል። እናንተ በማይክሮ ሰከንድ ውስጥ ነው የሚሰጠው፣ ግን እዛ ዳታ ሴንተር ላይ ላይብራሪ አለ። እዛ ላይብራሪ ብዙ መጽሐፍ ካገላበጠ በኋላ ነው መልስ የሚሰጣችሁ። የሆነ ስማርት ስቱደንት ቢኖር ለምሳሌ የሆነ ስማርት ስቱደንት ቢኖር ያ ስቱደንት የሆነ ጥያቄ ብትጠይቁት ለዛ ነገር ለጠይቃችሁት ነገር አሪፍ ማብራሪያ ለመስጠት ላይብራሪ አለ። ከዛ ላይብራሪ እያንዳንዱ መጽሐፍ ፈልጎ ነው አይደለም የሚሰጣችሁ። በአይኦቲ ሲሆን ደግሞ ስፒድ ነው፣ ኤፊሺየንሲ ኢነርጂ ኤፊሺየንሲ ይጠቀማል ማለት ነው። ሶ ያ አይደክም ነው የሚባለው። ጠዋት ብትጠይቁ፣ ከሰዓት ብትጠይቁ፣ ሌሊት ብትጠይቁ እናንተ በጠይቃችሁት ምን ያደርጋል? ወዲያው ይመልስላችኋል። አይተኛም ነው የሚባለው። 24 ኦፍ 7 ዴይ አክቲቭ ነው። ያ የሆነበት ምንድነው? ኢነርጂ ፓወር ስለሚጠቀም ነው ማለት ነው። ጉልበት ኤሌክትሪሲቲ ስለሚጠቀም ነው ማለት ነው። ስለዚህ ኢነርጂ ኤፊሺየንሲ አንዱ ትልቁ ቻሌንጅ ነው ማለት ነው። ገባችሁ አይደለ? ስለዚህ ሎው በሆነ ስቶሬጅ ነው የሆነ ነገር መስጠት ያለበት ማለት ነው። ኢነርጂ ኤፊሺየንት ማድረግ መቻል እንዳለበት ነው የሚለው። ሶ ያን ነገር እንዴት ነው ኢነርጂ ኤፊሺየንሲውን ማኔጅ የምናደርገው ሲባል የተለያዩ የአይኦቲ ዲቫይሶችና ኔትወርኮችን ፓወሩን ባነሰ ወይም ደግሞ ሪዱስድ በሆነ ወይ ማለትም ትንሽ አማውንት ኦፍ ባትሪ ወይም ደግሞ ፓወር ተጠቅሞ ለአመታት ለወራት ኮንሰርቭ ማድረግ የሚችል ከሆነ መገልገል መቻል አለበት ተብሎ ነው አይኦቲ ዲቫይሶች እና ኔትወርኮች ቢውልድ መደረግ ያለባቸው ማለት ነው። ያለዚያ ግን ኢነርጂ ኮንሱም አደረገ ማለት ከረንትሊ ኤአይ የሚባለው ወርልድ ሲስተም የለም ማለት ነው። ገባችሁ አይደለ? ሶ ኢነርጂ ኤፊሺየንሲ በእንትኖች ላይ በጣም ወሳኝ የሆነ ነገር ነው ማለት ነው። የሆነ ሯጭ ወይም ደግሞ ማራቶን ሯጭ ቢኖር የ10,000 ሜትር ሯጭ ሆኖ እንደ ትንሽ ሜትር እቺ 100 ማይል ሰው እንደዚህ ባንዴ ዩሴን ቦልት ባንዴ ሮጦ እንትን የሚል ከሆነ ትንሽ 1000 ሜትር በማድረስ ወይ ይደክመዋል። 300 ሜትር ኢቭን ሳይደርስ ይደክመዋል። ለምንድነው ሲባል መጀመሪያ ኤነርጂውን ተጠቅሞታል ማለት ነው። ስለዚህ 10,000 ሜትር እንደሚጓዝ አውቆ ቀስ ብሎ ያው ወክ አለ አይደል? ላይክ እንደ ወክ ነው። አብዛኛው ሯጮችን የ10,000 ሜትር ሯጮችን ካያችሁ ሜቢ ሊደርሱ ሲሉ ነው እንጂ ስፒድ ከጨመሩ የሚጨምሩት እስከዛ ድረስ ግን ቦዲያቸውን ኮንዘርቭ እያደረጉ ውሃ እየጠጡ ምን እያሉ ይዞራሉ ማለት ነው። ሶ ቱ ዘ ፖይንት ሊደርሱ ሲሉ ነው በደንብ ሩጫቸው የሚጨምሩት ማለት ነው። እንደዛ ነው አይኦቲ ዲቫይሶችም ደግሞ ኢነርጂ ባንዴ ኮንሱም ማድረግ መቻል የለባቸው። ኢነርጂያቸውን ፕሪዘርቭ እያደረጉ ኮንቲኒቲ ማሳየት መቻል አለባቸው ማለት ነው። ሶ ኢነርጂ ኤፊሺየንሲ ቻሌንጁ ነው ማለት ነው አንዱ የአይኦቲ ዲቫይሶች ላይ። ሌላ ደግሞ ምንድነው ቶፖሎጂ ብለን የምንጠራው ነው። ቶፖሎጂ አንዱ የአይኦቲ ቻሌንጅ ነው። ሶ ቶፖሎጂ ብለን የምንጠራው እዚህ ምስሉ ላይ እንደምትመለከቱት
በቃ የተለያዩ ዲቫይሶች በአንድ በቃ ማኔጅ ኦል ኢን ዋን ፕሌስ ማለት ነው። የተለያዩ ዲቫይሶች አሉ። የተለያዩ ዲቫይሶችን በአንድ ቦታ ማኔጅ ማድረግ መቻል ማለት ነው። ስለዚህ ይሄ ነው ይሄ ቶፖሎጂ ብለን የምንጠራው ኮንሴፕት የሚያሳየን ማለት ነው። ስለዚህ ለምሳሌ እዚህ ጋር ተመልከቱ ምን አለ እዚህ ጋር ስታር ቶፖሎጂ፣ ሪንግ ቶፖሎጂ፣ ዌሽ ቶፖሎጂ እና ባስ ቶፖሎጂ ብለን የምንጠራቸው አራት አይነት ቶፖሎጂዎች አሉ። የመጀመሪያው ስታር ቶፖሎጂ ብለን የምንጠራው ለምሳሌ እዚህ ጋር ስንት ኮምፒውተሮች አሉ? 5 ኮምፒውተሮች አሉ። እነዛን 5 ኮምፒውተሮችን በአንድ ሴት ሃንድል የሚያደርግ ምን አለ? ሴንትራል ሀብ አለ። እዚህ ጋር እንደምትመለከቱት የሆነች ራውተር የሚመስል ነገር ማለት ነው። ሴንትራል ሀብ አለ። እቺ ሴንትራል ሀብ እነዛን 5 ኮምፒውተር ማኔጅ ያደርጋል። በጣም በቴክኖሎጂ የላቁ ካምፓኒዎችን ብታዩ አብዛኛው የስታፉን ሰራተኛ ማኔጅ የሚያደርጉት በአንድ ዲቫይስ ነው። ይሄ ስታፍ እየሰሩ ነው ሙሉ ነገር ማኔጅ የሚያደርጉት በአንድ ሲስተም ነው። ስለዚህ ይሄ ቶፖሎጂ ብለን የምንጠራው ደግሞ አይኦቲ ኔትወርክ እና ዲቫይስ ላይ ትልቁ ሚና ይጫወታል ማለት ነው። ስለዚህ ሁሉንም ዲቫይሶች በአንድ ቦታ ሃንድል ማድረግ መቻል ማለት ነው። ስለዚህ እነዚህ እንዳሉ በደንብ ማየት ይችላላችሁ ማለት ነው። ሌላኛው ምንድነው? ኳሊቲ ኦፍ ሰርቪስ ወይም ደግሞ ኮስ ብለን የምንጠራው ነው። ኳሊቲ ኦፍ ሰርቪስ ደግሞ በጣም ወሳኝ ነገር ነው። የሆነ ነገር ኳሊቲ ሲኖረው ነው ደስ የሚለው። ሁላችንም እናውቃለን። የሆነ ቪዲዮ የምታይም ከሆነ ኳሊቲ ሲኖረው ነው ደስ የሚለው ማለት ነው። ስለዚህ ዳታው በትክክለኛ ኦን ታይም አራይቭ ማድረግ አንዱ ቻሌንጅ ነው ማለት ነው። በተጠየቀው በሚፈልገው ሰዓት አሪፍ ነው። አሁን ለምሳሌ እኔ ቻትጂፒቲ ላይ ገብቼ የሆነ ነገር ጠይቄ ከአንድ ሰዓት በኋላ የሚመልስልኝ ከሆነ ይሰለቻል። ኢቭን ልንረሳው እንችላለን የጠየቅነው ነገር ማለት ነው። ነገር ግን በማይክሮ ሰከንድ የምንፈልገውን ዳታ ኢንፎርሜሽን ፈልጎ በማይክሮ ሰከንድ ውስጥ ሲሰጠን ደስ ይለናል። ስለዚህ ዳታ በደንብ ኳሊቲ ኦፍ ሰርቪስ ብለን የምንጠራውም ደግሞ አይኦቲ ኔትወርክ እና ዲቫይስ ላይ ትልቁ ሚና ይጫወታል ማለት ነው። ሌላ ደግሞ ምንድነው? ፎልት ቶለራንስ እና ሴኩሪቲ ብለን የምንጠራቸው ቻሌንጅ ኦፍ አይኦቲ ናቸው። ፎልት ቶለራንስ ብለን የምንጠራቸው ምን መሰላቸው? ቶለሬት ማድረግ መቻል ማለት ነው። ቶለሬት በምን አይነት ሞድ መውሰድ ይችላልላችሁ መሰላችሁ? ለምሳሌ እኔ የሆነ አፕሊኬሽን እየሰራው ነበር እንበል፣ ወይ የሆነ ነገር እየሰራችሁ ነበረ። አፕሊኬሽኑ እየሰራችሁ በቃ at some point የሆነ ኮድ ኤረር አለው፣ ግን ኤረሩንም ጭምር ሃንድል አድርጎ የሆነ ውጤት ማሳየት የሚችል ከሆነ ፎልቱን ምን ያደርጋል ማለት ነው? ቶለሬት ያደርገዋል ማለት ነው። ስለዚህ ፎልት ቶለራንስ ደግሞ ይሄ አንዱ ቻሌንጅ ነው። ያባችሁ አይደል? ለምሳሌ ሴንሰር እንውሰድ። ብዙ ሺህ ሴንሰሮች ቢኖሩ አንዱ ሴንሰር ተበላሽቷል ብሎ ኤረር ሪስፖንድ ከሚሰጥ ያ ሴንሰር ተበላሽቶ እያለ ኢቭን ውጤት የሚያሳየን ከሆነ ያ ነገር ምን ብለን እንጠራለን ማለት ነው? ፎልት ቶለራንስ ብለን እንጠራለን ማለት ነው። ይሄም ጠቃሚ ነው ማለት ነው። ስለዚህ ይሄ ነው። ሌላ ደግሞ ምንድነው የሚለው? M4DN IoT ብለን የምንጠራው ነው። ማኔጅመንት ፎር ዲቫይስ ኤንድ ኔትወርክ ኢን IoT ማለት ነው። ስለዚህ ይሄ ኤም ስንል ምንድነው? ማኔጅመንት ነው። ፎር ነው። ዲ ዲቫይስ ነው፣ ኔትወርክ ነው ማለት ነው። ኢን አይኦቲ ማለት ነው። ስለዚህ አሁን እዚህ ጋር የዘረዘርናቸው እያንዳንዱ ያየናቸው እነዚህ ቻሌንጅ ኦፍ አይኦቲዎች ናቸው አይደለ? የአይኦቲ ኔትወርክ እና ዲቫይስ ማኔጅመንት ቻሌንጆች ናቸው ያዙልኝ። ስለዚህ እነዛን ደግሞ ፊክስ ሊያደርግ የሚችል ደግሞ እነዛን ችግሮችን ተረድቶ ሶሉሽን መፈለግ የሚችል እንዲሁም ደግሞ ማኔጅ እና ኮንትሮል ማድረግ የሚችል ምን አለ ማለት ነው? አይኦቲ ማኔጅመንት አለን። ምን ብለን እንጠራለን? ኤምዲኤን ብለን እንጠራለን። ማኔጅመንት ፎር ዲቫይስ ኤንድ ኔትወርክ ኢን አይኦቲ ብለን የምንጠራው ማለት ነው። ስለዚህ ዋና ዓላማው ምንድነው? እነዚህ አካል የተዘረዘሩ እንትኖችን እነዛን ኮንትሮል ሞኒተር ማድረግ ኦርጋናይዝ ማድረግ ነው ዲቫይሶችን ማለት ነው። የተበላሹ ዲቫይሶች ከሆኑ እነዛን አንድ ላይ ሰብስቦ ማስቀመጥ፣ ሶሉሽን መፈለግ፣ እነዛ ነገሮችን የሚያደርግ ከሆነ ሞኒተር የሚያደርግ ከሆነ ኦርጋናይዝ የሚያደርግ ከሆነ እነዛ ነገሮች የሚያደርግ ከሆነ ያው ማኔጅመንት ፎር ዲቫይስ ኤንድ ኔትወርክ ኢን አይኦቲ ብለን እንጠራው ነው ማለት ነው። ማኔጅመንት ፎር ዲቫይስ ኔትወርክ ኢን አይኦቲ በሁለት እንከፍላለን። ሎካል ማኔጅመንት እና ራውተር ማኔጅመንት ብለን በሁለት ከፍለን ማየት እንችላለን ማለት ነው። ሎካል ማኔጅመንት ብለን የምንጠራው ምንድነው? ኒርባይ ኮንፊገር ኤንድ ሞኒተር ወይም ደግሞ ሴም ኔትወርክ ይላል እዚህ ጋር ሴም ኔትወርክ ለማለት ነው። ስለዚህ ይሄ ሎካል ማኔጅመንት ብለን የምንጠራው ይሄ በሁለት አይነት መንገድ ነው ማኔጅ ልናደርግ የሚችለው። ከላይ የተጠቀሱ በኔትወርክ እና ዲቫይሶችን ማኔጅ በምናደርግበት ጊዜ አይኦቲ ኔትወርክ እና ዲቫይስ ማኔጅ በምናደርግበት ጊዜ ሊመጡ የሚችሉ ፈተናዎች፣ ችግሮች እነዚህ ናቸው። እነዚህ ነገሮችን ለመፍታት ደግሞ ሁለት አይነት ማኔጅመንት አለ። ሎካል ማኔጅመንት እና ሪሞት ማኔጅመንት ብለን የምንጠራው ማለት ነው። ስለዚህ ሎካል ማኔጅመንት ብለን የምንጠራው ምንድነው? ኒርባይ ነው የሚለው። ኒርባይ ስንል ሴም የሆኑ ኔትወርኮችን ማኔጅ የምናደርግ ከሆነ ሎካል ማኔጅመንት ብለን የምንጠራቸው ናቸው ማለት ነው። ዲቫይሶችን ሎካል በሆነ መንገድ
ላይቭ ሰርቨር ላይ ሲወጣ ኢንተርኔት ሳንጠቀም ሎካሊ በቃ መጨረሻ የምንችላቸው ነገሮች አሉ አይደል? ለምሳሌ ኮምፒውተር ቢኖር ያለ ኢንተርኔት ኮኔክት ሳይደረግ መፍታት የምንችላቸው ችግሮች ማኔጅመንት ነገሮች ከሆኑ ሎካል ማኔጅመንት ብለን የምንጠራቸው ማለት ነው። ሶ ሴም ኔትወርክ የሆኑ መፍታት የምንችላቸው ነገሮች ከሆኑ ሎካል ማኔጅመንት ብለን የምንጠራቸው ናቸው። ይሄ ሎካል ማኔጅመንት ደግሞ ከላይ ጠቀስናቸው ቻሌንጆች እዚህ ጋር የጠቀስናቸው ቻሌንጆችን በቀላሉ ፊክስ እንድናደርግ ኮንፊገር እንድናደርግ ይጠቅመናል ማለት ነው። ስለዚህ እነዛ ነገሮችን በቀላሉ ማኔጅ እንድናደርግ ነው። ሶ ሴም ዲቫይሶችን ማኔጅ ማድረግ ለምሳሌ እኔ አሁን ለምሳሌ ዋይፋይ ቢኖር ወይም ደግሞ ኢንተርኔት ኮኔክሽን ቢኖር በዛ በኔ ዋይፋይ 6 ስልኮች ወይም ደግሞ 6 ዲቫይሶች ኮኔክትድ ቢሆኑ ከሆነ እነዛን 6 ዲቫይሶች በዚህ ዋይፋይ ኮኔክትድ የሆኑ 6 ዲቫይሶችን አንድ ላይ ማኔጅ ማድረግ ከሆነ ማድረግ የሚችል ከሆነ እነዛን ሎካል ማኔጅመንት ብለን እንጠራለን። ሶ ሴም ዋይፋይ፣ ሴም ኢንተርኔት፣ ሴም ኮኔክሽን፣ ሴም ዲቫይስ እነዛን ማኔጅ ማድረግ የምንችል ከሆነ ኒርባይ የሆኑትን ማኔጅ የምናደርግ ከሆነ እነዛን ሎካል ማኔጅመንት ብለን እንጠራለን ማለት ነው። ምክንያቱም ሁሉም እነዛ 6ቱም ዲቫይሶች ኮኔክትድ የሆኑት ተመሳሳይ በሆነ ኢንተርኔት ነው። ሪሞት ማኔጅመንት ስንል ደግሞ የሎካል ማኔጅመንት ተቃራኒ ነው። ሪሞት በሆነ መንገድ ምን ማድረግ ነው? ኮንፊገር እና ሞኒተር ማድረግ ወይም ደግሞ ዲፈረንት ኔትወርክ ማለት ነው። ገባችሁ አይደለ? ሶ ኔትወርኩ የተለያየ ነው ግን ማኔጅ ማድረግ መቻል ማለት ነው። ስለዚህ ይሄ ምን ብለን እንጠራለን ማለት ነው? ሪሞት ሞኒተር ብለን እንጠራለን ማለት ነው። ለምሳሌ ምን ብለን መውሰድ እንችላለን ማለት ነው? ለምሳሌ ቤት ላይ ሆኜ ለምሳሌ ቤት ላይ ያሉ እንትኖች አሉ፣ መብራት አለ፣ በር መዝጋት። አሁን ለምሳሌ ቤቴ ስማርት ሃውስ ነው ብለን የምንወስድ ከሆነ ስማርት ሃውስ በሩ የሚከፈተው ስማርት ሃውስ ነው፣ ነገሮችን ተረድቶ ነው አይደለ? የሚከፍተው ሰው አፕሊኬሽን አለኝ፣ ቤቴን ሙሉ ማኔጅ የሚያደርግ አፕሊኬሽን አለኝ። ስለዚህ በአፕሊኬሽን በስልኬ መብራቱ ማጥፋት የሚችል ከሆነ ላይቱ ማጥፋት የሚችል ከሆነ በሩን መክፈት መዝጋት የሚችል ከሆነ እያንዳንዱ ነገር ማስተካከል የሚችል ከሆነ ያ ስማርት ሃውስ ነው። ስለዚህ ስማርት ሃውስ ሆኖ ግን በስልኬ የትም ባለውበት ቦታ ከሀገር ውጭም ሊሆን የትም ሊሆን ግን ስሩ ኢንተርኔት በመጠቀም ወይም ደግሞ በተለያየ ኔትወርኩ የተለያየ ቢሆንም እነዛ ነገሮች ሞኒተር ማድረግ የሚችል ከሆነ ሪሞት ማኔጅመንት ብለን እንጠራለን። ገባችሁ አይደለ? ለምሳሌ ዲቫይስ ማኔጅመንት ከሆነ ግዴታ ቤት ውስጥ መሆን መቻል አለብኝ። ገባችሁ አይደለ? ለምሳሌ ይሄ የቤቱ በር የሚዘጋው የሚከፈተው ዋይፋይ ኮኔክትድ ከሆነ እያንዳንዱ ነገር ስሩ ዋይፋይ ከሆነ ይከብዳል። ግን ኢንተርኔት ወይም ደግሞ ይሄ ዲፍረንት ኔትወርክ የሚሰራ ከሆነ ደግሞ ሪሞት ማኔጅመንት ብለን የምንጠራው ነው ማለት ነው። እነዚህ ሁለት ማኔጅመንቶች ደግሞ እነዛ የአይኦቲ ኔትወርክ እና ዲቫይስ ማኔጅመንት ቻሌንጆች ይፈታል ማለት ነው። ስለዚህ ምሳሌዎች አሉ፣ እነዛም ቴክኖሎጂዎች አሉ። ለምሳሌ እነዛ ነገሮች በቀላሉ ኮኔክት እንድንሆን የሚጠቅሙ እንትኖች አሉ። ለምሳሌ ዚባር፣ 5G፣ ኢኒቢ አይኦቲ፣ ብሉቱዝ፣ ሎራ እነዚህን ያዙ። ሜቢ ፈተና ላይ ምናምን በደንብ የሚወጡ ናቸው። ሚድ ኤግዛም ላይ ምናምን አንዳንድ ዩኒቨርሲቲዎች ላይ አይቻሉ። ስለዚህ እነዚህ ምንድናቸው? ኮሙኒኬሽን ኮኔክተር ናቸው። ስለዚህ በቀላሉ ኮኔክት እንዲሆኑ የሚያደርጉ ናቸው ማለት ነው። ለምሳሌ ዋይፋይ፣ እነዚህ ብሉቱዝ ምናምን አሉ አይደል? እነዛ ነገሮች በቀላሉ ኮኔክት እንዲሆኑ የሚያደርጉ ናቸው ማለት ነው። ስለዚህ እነዚህ ነገሮች ናቸው ዲቫይሶች በቀላሉ ኮኔክት እንዲሆኑ ኢፌክቲቭ በሆነ መንገድ ውጤታማ በሆነ መንገድ ኮኔክት እንዲሆኑ የሚያደርግ ነው ማለት ነው። ሌላኛው ምንድነው? ቱልስ ኤንድ ፕላትፎርምስ ብለን የምንጠራው ነው። ቱልስ ኤንድ ፕላትፎርምስ ብለን የምንጠራው ላይ ምን ይላል ማለት ነው? IoT platform are based on the internet of things and cloud technology ማለት ነው። ሶ IoT ፕላትፎርም ነው። ይሄ IoT ፕላትፎርም ነው ስንል በሁለት ነገር ቤዝድ አድርገው ነው። አንደኛ ኢንተርኔት ኦፍ ቲንግ ወይም ደግሞ IoT ላይ እና ክላውድ ቴክኖሎጂ ማለት ነው። ስለዚህ እነዚህ ሁለት ነገሮች ከሌሉ IoT ፕላትፎርም የለም ማለት ነው ባጭሩ። ስለዚህ እነዚህ ሁለት ትላልቅ የሆኑ ሚናዎችን ይጫወታሉ ማለት ነው። ሶ እነዚህ IoT ፕላትፎርም ምንድናቸው ማለት ነው? ሶፍትዌር ናቸው። ሶፍትዌርስ የተለያዩ ሶፍትዌሮች ፕላትፎርም ብለን እንጠራለን ማለት ነው። ሶ እነዛ ሶፍትዌሮች ደግሞ የተለያዩ ነገሮች በቀላሉ ኮንትሮል እንዲሆኑ በቀላሉ እኛ ማኔጅ እንድናደርግ ገባቸዋል። ለምሳሌ እኔ ስማርት አፕሊኬሽን ቢኖረኝ ስልኬ ውስጥ አፕሊኬሽን ቢኖረኝ በዛ አፕሊኬሽን ቤቴ ማኔጅ መቆጣጠር የሚችል ከሆነ በሩ መዝጋት መክፈት፣ መብራቱ ማብራት ማጥፋት እያንዳንዱ ነገር ማኔጅ የሚችል ከሆነ በዛ አፕሊኬሽን ስማርት በሆነ አፕሊኬሽን ያ አፕሊኬሽን ብለን እንጠራለን ማለት ነው። IoT ፕላትፎርም ብለን እንጠራለን። ስለዚህ ይሄ IoT ፕላትፎርም ነው ማለት ነው። ሶ የተለያዩ መብራቶችን በስልኬ እዛው ማኑዋል በእጄ ሳልነካ በስልኬ ብቻ ኦን ኦፍ ማድረግ የሚችል ከሆነ ይሄ IoT ፕላትፎርም ነው። ስለዚህ እነዛ IoT ፕላትፎርሞች በዋናነት በደንብ ዲፔንድ የሚሆን ምንድነው? ኢንተርኔት ኦፍ ቲንግ እና ክላውድ ቴክኖሎጂ ላይ በደንብ ዲፔንድ ይሆናሉ ማለት ነው።
ስለዚህ ይሄ ነገር በደንብ ትይዙልኛላችሁ ማለት ነው። ስለዚህ በዋናነት እነዚህ IoT ፕላትፎርሞች ምን ይጠቀማሉ ማለት ነው? ኢንተርኔት ይጠቀማሉ ማለት ነው። እና ደግሞ ክላውድ ቴክኖሎጂ ይጠቀማሉ። አንደኛው ኢንተርኔት ነው፣ ሁለተኛው ደግሞ ክላውድ ቴክኖሎጂ ይጠቀማሉ ማለት ነው። ስለዚህ እነዚህ ነገሮችን ትይዙልኛላችሁ ማለት ነው። So some of the IoT platforms are KAA, Siteware, ThingSpeak, Divisive, Zeta እና ቲንግስ ቦርድ ብለን የምንጠራቸው ደግሞ አንዳንድ የአይኦቲ ዲቫይሶች ናቸው። እነዚህ ምንድናቸው የሚለውን አንድ በአንድ ለማየት እንሞክራለን ማለት ነው። የመጀመሪያው ምንድነው? KAA ይላል ማለት ነው። ማኔጅ አንሊሚትድ ነምበር ኦፍ ኮኔክትድ ዲቫይስ ማለት ነው። ስለዚህ ኮኔክትድ ዲቫይስ አንሊሚትድ ይላል እዚህ ጋር አንሊሚትድ ነምበር ኦፍ ኮኔክትድ ዲቫይስ አንሊሚትድ ነምበር ኦፍ ኮኔክትድ ዲቫይሶችን በአንዴ ማኔጅ እንድናደርግ የሚጠቅመን የአይኦቲ ፕላትፎርም ምን ብለን እንጠራለን? የመጀመሪያው KAA ነው። ለምሳሌ አላርም አለ፣ ኮፊ ማሽኑ አለ፣ ስፒከሩ አለ። እነሱ አንድ ላይ ይናበባሉ አይደል? ኦሬዲ አላርሙ ሲጮህ ቡና ያፈላል። ቡናው ከፈላ ካለቀ በኋላ ደግሞ ስፒከር አለ፣ ስፒከሩ ላይ ያወራል። ስለዚህ ሶስቱም የተገናኙ ዲቫይሶች ናቸው፣ እርስ በርስ የሚናበቡ ናቸው። እንደዛ አንሊሚትድ የሆኑ ዲቫይሶችን በአንዴ ማኔጅ እንድናደርግ የሚጠቅመን ፕላትፎርም KAA ፕላትፎርም ብለን የምንጠራው ነው አንደኛው። ሁለተኛ ደግሞ ሳይትዌር ብለን የምንጠራው ነው። አድ ዲቫይስ ትሩ ሰልፍ ሬጂስትሬሽን ማለት ነው። ሳይትዌር የሚባለው ፕላትፎርም ደግሞ ምንድነው? የተለያዩ IoT ዲቫይሶች አሉ አይደለ? እነዚህ IoT ዲቫይሶች እርስ በእርስ ኢዚሊ በሆነ መንገድ እርስ በእርስ ኮኔክት እንዲሆኑ ወይም ደግሞ ሰልፍ ሬጂስትሬሽን በቀላሉ ራሳቸውን በራሳቸው አድ እያደረጉ እንዲሄዱ የሚያደርግ ከሆነ ሳይትዌር ብለን የምንጠራው ፕላትፎርም ነው። ሶ አድ ስሩ ሰልፍ ሬጂስትሬሽን ወይም ደግሞ ዘምሰልፍ ኮኔክተር ብላችሁ መውሰድ ትችላላችሁ ማለት ነው። ሌላኛው ምንድነው? ቲንግስፒክ ብለን የምንጠራው። ቲንግስፒክ ምን ይላል? ኮሌክት ዳታ ኢን ፕራይቬት ቻናል ኤንድ ሼር ዳታ ኢን ፓብሊክ ቻናል ማለት ነው። ኮኔክት ስፒክ ብለን የምንጠራው ያዙልኝ። ኮኔክት ስፒክ ሁለት አይነት ነገር የሚሰራ ፕላትፎርም ነው። አንደኛ ዳታዎችን ከፕራይቬት ቻናል ኮሌክት አድርጎ ፓብሊክ ቻናል ላይ ሼር የሚያደርግ ማለት ነው። እነዚህ አይነት ፕላትፎርሞች ምን ልንጠራችሁ ትችላላችሁ? ቲንግስፒክ ብላችሁ መውሰድ ትችላላችሁ። ለዛም የሚሆን ደግሞ ምሳሌ ብሰጣችሁ እንዴት ነው? ለምሳሌ እንደዚህ አይነት ፕላትፎርም ሰርቭ የሚያደርጉ አሉ ለብቻ ግን ለምሳሌ ቴሌግራም ቴሌግራም ብዙ ሌሎች ፈንክሽኖችን ቢኖሩም ለምሳሌ ግን ቴሌግራም ውስጥ አንድ ያለ ፈንክሽን አሳያችሁ። ቴሌግራም ላይ ምን አለ? ፕራይቬት ቻናል አለ፣ ፐብሊክ ቻናል አለ። ፕራይቬት ቻናል ከሆነ ለምሳሌ እኔ ስለራሴ ብቻ የምፈልጋቸው ለምሳሌ ፕራይቬት ፎቶዎችን የተለያዩ ፕራይቬት በቃ ይጠቅሙኛል ብዬ የምፖስታቸው ቻናል አለኝ። ገባችሁ አይደለ? ሌላ ደግሞ ፐብሊክ ቻናል አለ። ፐብሊክ ቻናል ፕራይቬት ቻናል ማለት እኔ ብቻ ነኝ አክሰስ ማድረግ የምችለው፣ እኔ ብቻ ነኝ ማየት የምችለው። ፐብሊክ ቻናል ሲሆንስ ፐብሊክ ቻናል ማለት ሁሉም ሰው በዛ ስም በምንፈልገው ነገር ሰርች ሲያደርግ መጥቶለት እኛ የፖስትነውን እያንዳንዱ ነገር ማየት ይችላል ማለት ነው። ገባችሁ አይደለ? ሶ ፕራይቬት ቻናል ስንል ምንድነው? ለራሳችን የሆነ ነገር ነው። ፐብሊክ ሜቢ ይሄ ፕራይቬት የነበረውን ቻናል ደግሞ URL-ን ወይም ደግሞ ሙሉ ቻናሉን ፐብሊክ ስናደርግ ደግሞ እዛ ላይ የተጻጻፍናቸውን ቻቶችን ሁሉ ምን ማድረግ ይችላል ማለት ነው። ፐብሊክ በሆኑ ቻናሎች ዳታውን ሼር ማድረግ ይችላል። ሰዎች በቀላሉ የትም ሆኖ ብሎግም ሁሉም ሰው በፈለገበት ሄዶ ማግኘት ይችላል ማለት ነው። ይሄ AI የሚባለው ነገር ምናምን ከመምጣቱ በፊት ለምሳሌ የሆነ ነገር ሰርች ወይም ደግሞ ስለዚህ ነገር እንትን በሉ ሲባል ትምህርት ቤት አብዛኛው ጎግል ላይ ነው የምንሰርጀው። ለምሳሌ what is ዳታ ሳይንስ ብለን ሰርች ብናደርግ ጎግል ላይ ብዙ የሆኑ አውትካሞች አሉ። ከዛ ውስጥ ዊኪፒዲያ ላይ what is ብለን ስንሰራ ዊኪፒዲያ ላይ የሚመጣ ኢንፎርሜሽን አሁን ለምሳሌ ዳታ ሳይንስ ብሎ የሆነ ኢንፎርሜሽን ያስቀምጣል። ያን ዊኪፒዲያ የሰጠውን ኢንፎርሜሽን all over the world what is data science ቢል ዊኪፒዲያ ላይ ፖስት የተደረገው ማየት ይችላል ማለት ነው። that's a blog ማለት ነው። ሁሉም ሰው አክሰስ ማድረግ የሚችል ከሆነ ፐብሊክ ቻናል ወይ ብሎግ ብለን የምንጠራው ነው። እነዛ ነገሮችን ሁለት ስራ መስራት የሚችል ከሆነ ማለትም ፕራይቬት የሆኑ ዳታዎችን ኮሌክት ማድረግ የሚችል እንዲሁም ሼር ማድረግ የሚችል ከሆነ ቲንግስፒክ ብለን የምንጠራው IoT ፕላትፎርም ነው ማለት ነው። ዲቫይሲቭ ብለን የምንጠራቸው ደግሞ ምን አይነት IoT ፕላትፎርሞች ናቸው? it support a big data solution like አፓቺ ስፓርክ ማለት ነው። አፓቺ ስፓርክ ባለፈው ክፍል ላይ በደንብ አውርተናል። እኔ ምንድናቸው ዲቫይሲቭ ብለን የምንጠራቸው IoT ፕላትፎርሞች ምን አይነት ፕላትፎርሞች ናቸው? ቢግ አማውንት ኦፍ ዳታ በአንድ ፕሮሰስ ማድረግ የሚችሉ ወይም ደግሞ ዘ ፓወርፉል ብሬን ብለን ባለፈው ወስደናል። በቃ በጣም ፓወርፉል የሆነ ብሬን ማሰብ ይችላላችሁ ብለን አውርተናል ማለት ነው። እነዚህ ሚሊዮን ኦፍ ዳታዎችን
ሰከንድ በማይክሮ ሰከንድ ውስጥ ማሰብ የሚችል ከሆነ እነዛ ነገሮችን ምን ብለን እንጠራለን ማለት ነው? ዲቫይስ ሂቭ ብለን እንጠራለን ማለት ነው። ለዛም ደግሞ ትልቅ ምሳሌ የሚሆነው ምንድነው ማለት ነው? አፓቼ ሂቭ እንደሆነ አውርተናል ማለት ነው። ምክንያቱም ሂውጅ አማውንት ኦፍ ዳታ በአንዴ ሃንድል ማድረግ የሚችል ነገር እንደሆነ ትረዳላችሁ ማለት ነው። አፓቼ ዳታቤዝ ኢንቴግሬሽን ዳታዎችን ኩዊክሊ ወይም ደግሞ ፈጣን በሆነ መንገድ ሃንድል እንዲያደርግ ያደርጋል። ሌላ ደግሞ ዜታ ብለን የምንጠራው IoT ፕላትፎርም አለ allow you to assemble ስማርትፎን አፕስ ማለት ነው። ስለዚህ የተለያዩ ስማርትፎን የሆኑ በስልካችን አክሰስ የምናደርገው አፕሊኬሽኖች አሉ አይደለ? እነዛን አፕሊኬሽኖችን መስራት እንድንችል ይፈቅደናል፣ አሉ ያደርገናል ማለት ነው። ስለዚህ ቀለል ባለ ወይ የምንፈልጋቸው ፕላትፎርሞችን የIoT ፕላትፎርሞችን ማኔጅ ለማድረግ ለምሳሌ እኔ IoT ዲቫይስ ቢኖረኝ ለምሳሌ ስማርት በልብ እንውሰድ፣ መብራት ማብያ ማጥፊያ ማለት ነው። ኦን ኦፍ አለ ግድግዳ ላይ በሁሉም ቦታ ይለጠፋል። ነገር ግን እዛው አልጋ ላይ ኮንኩ የሆነ ነገር ሆኜ ካልጋ ሳልነሳ እዛው በስልኬ አፕሊኬሽንን በመጠቀም ያንን መብራት ማብራት ማጥፋት እንድንችል የሚጠቅሙ ስማርት የሆኑ አፕሊኬሽኖች አሉ። እነዛን አፕሊኬሽኖች መስራት እንድንችል የሚጠቅመን የIoT ፕላትፎርም አንዱ ዜታ ብለን የምንጠራው ነው ማለት ነው። ሌላኛው ደግሞ የመጨረሻው ምንድነው? ቲንግስ ቦርድ ብለን የምንጠራው ነው። ቲንግስ ቦርድ ብለን የምንጠራው ምን ነው? ሪል ታይም ዳታ ቪዥዋላይዜሽን ብለን የምንጠራው ነው። ያ ማለት ሪል በሆነ ወይ ዳታውን ሪል ታይም በቃ ይሄ ሪል ወርልድ ላይ ያለው ዳታዎችን በቀላሉ እንድናይ የሚያደርጉ ናቸው። ገባችሁ አይደል? ለምሳሌ ኳስ እንውሰድ። ኳስ ላይቭ ስርጭት ሲባል እዛ የተደረገ ነው። ኦሬዲ ኳሱ የተጫወቱት ነው ያለው። እሱም በቪዲዮ አማካይነት እኛ ባለንበት በእያንዳንዱ ኤቭሪዌር ከተማም ብትሆኑ ገጠርም ብትሆኑ ያንን የቀጥታ ስርጭት ታያላችሁ ማለት ነው። ስለዚህ ያን ነገር እንድታዩ ደግሞ ያረጋው ምን አለ? IoT ፕላትፎርም አለ። ምን ቲንግስ ኦፍ ቦርድ የሚባል ማለት ነው። እሱ ብቻ ሳይሆን ጎል ሲቆጠር እዛው ላይቭ ነው ካውንት የሚያደርገው። እንትና ይሄ ክለብ ይሄን ጎል ከተተ፣ ይሄ እንደዚህ ጎል ከተተ ላይቭ ነው የምታዩት ማለት ነው። ስለዚህ እነዛን ነገሮች ደግሞ እንትን እንዲሆን ፕሮቫይደድ እንዲሆን ያደረገው IoT ፕላትፎርም ነው ማለት ነው። ስለዚህ ይሄ ካየን IoT ዲቫይሶች አፕሊኬሽን ምንድን ናቸው? ይሄንን ጠቅለል አድርገን ለመጨረስ እሞክራለሁ ማለት ነው። አፕሊኬሽኑ እነዚህን IoT ዲቫይሶችን የሚጠቀሙ አፕሊኬሽኖችና ዶሜኖች ምንድን ናቸው? በተለያየ በትራንስፖርት እንጠቀማለን፣ ስማርት ሲቲዎች እንጠቀማለን፣ በሄልዝ እንጠቀማለን፣ በሆስፒታሎች እንጠቀማለን፣ በኢንዱስትሪ እንጠቀማለን፣ በትራኪንግ እንጠቀማለን፣ በስማርት በሆኑ አግሪካልቸሮች እንጠቀማለን። እነዛ ምን እንደሆነ ለማየት እንሞክራለን ማለት ነው። የመጀመሪያው ምንድነው? ስማርት ሆም ነው። it allows subscribers to remotely manage monitor different home devices from anywhere via ስማርትፎን ማለት ነው። ስለዚህ ስማርትፎን ላይ IoT ትልቁ ሚና ይጫወታል። ለምሳሌ IoT ዲቫይስ ሰብስክራይብ ያደረጉ ሰዎች ወይም ደግሞ ፐርቻይዝ ያደረጉ የገዙ ሰዎች ካሉ እነዛ በቀላሉ ስማርትፎናቸውን ተጠቅሞ የትም ባሉበት ኤኒዌር ሆነው ቤታቸው ውስጥ ያሉ ሆም ዲቫይሶች ሆም IoT ዲቫይሶችን በቀላሉ ማኔጅ እና ሞኒተር እንዲያደርጉ ይጠቅማቸዋል። ለምሳሌ ውጪው ዝናብ እየዘነበ ከሆነ እነሱ ቤታቸው ስማርት ሆም ከሆነ በቀላሉ ስልካቸውን ተጠቅሞ መስኮቱን መዝጋት ያሉት ነገሮች መብራት እየበራ ከሆነ መብራት ማጥፋት እነዚህ ነገሮች በቀላሉ ማኔጅ ያደርጋሉ ማለት ነው። ምን ያደረጉ? ይሄንን ስማርት ሆም ላይ IoT ዲቫይሶችን ሰብስክራይብ ያደረጉ ሰዎች ማለት ነው። ስለዚህ ይሄ አንዱ ነው። ሌላ ደግሞ ሪሞት ኮንትሮል አፕሊካንስ ማለት ነው። ለምሳሌ ስዊች ኦን እና ኦፍ አድርገን የምንትናቸው ነገሮች አሉ። እነዛ ነገሮችን በቀላሉ ሪሞትሊ በሆነ መንገድ ኦን ኦፍ እንድናደርግ ይጠቅማል ማለት ነው። የተለያዩ አፕሊካንሶችን ማለት ነው። ለምሳሌ አደጋ ከመፈጠሩ በፊት መብራት ማጥፋት፣ ዝናብ እየዘነበ ኃይለኛ ዝናብ እየዘነበ ከሆነ መብራት የበራ ከሆነ ማጥፋት፣ ኢነርጂ ሴቭ ማድረግ፣ ቤቢ ስቶቭ ክፍት ከሆነ እነዛን ስቶቮችን ደግሞ ኦፍ ሄደን ኦን ኦፍ ሳናደርግ እዛው በአፕሊኬሽኑ ኦን ኦፍ ማድረግ ማለት ነው። እነዚህ ነገሮች ላይ ስማርት ሆም ላይ IoT ትልቁ ሚና ይጫወታል። ዌዘር ላይ ቅድም ነግሬያችኋለሁ። የውጭውን ኮንዲሽን የአየር ሁኔታውን በመረዳት ያው ቤት ውስጥ የአየር ሁኔታውን በመረዳት መስኮት መዝጋት፣ በር መዝጋት፣ እያንዳንዱ ነገሮችን መብራት ከበራ ስሩ ሎንግ ዲስታንስ ዳታ ትራንስሚት ማድረግ ማለት ነው። እነዚህ ትልቁ ሚና ይጫወታል። ሌላ ደግሞ ምንድናቸው? ስማርት ሆም አፕሊካንሶች ምንድናቸው ስንል የመጀመሪያው ምንድነው? ሴፍቲ ሞኒተሪንግ ነው። ለምሳሌ ካሜራስ፣ ሆም አላርም ሲስተም ሜኪንግ ፊልም ምን ይላል? ሴፍ ኢን ዴይሊ ላይፍ አት ሆም ማለት ነው። የተለያዩ ካሜራና እነዚህ የቤት አላርም መኖራቸው የሰው ልጅ እያንዳንዱ ዴይሊ ለሚኖረው ላይፍ ሴፍሊ እንዲኖር ያደርጋል። ካሜራ መኖሩ ያው ስማርት ካሜራ ካለ ውጪ ያሉት ነገር ምናምን ይነግረዋል ወይ የሆነ የተበላሸ ሮንግ የሆነ ነገር ካለው ለዛ ይሄ ቀድሞ ያሳውቀዋል ማለት ነው።
ገባችሁ አይደል? ወይ ሌባ ቤት ውስጥ ገብቶ የሆነ ነገር ከማድረጉ በፊት የሆነ አክሽን ከመውሰዱ በፊት ሮንግ የሆነ ነገር ያይና አላርም አለ ማለት ነው። አላርም ሲስተም መኖሩ፣ ካሜራ ዲቴክሽን ሲስተም መኖሩ የሰው ልጅ ላይፍ ፊል ሴፍ እንዲሆን ያደርጋል ማለት ነው። ሌላኛው ምንድነው ይላል ምንድነው ኢንትሪንሲቭ ዲቴክሽን ሲስተም ይላል ማለት ነው። ዲቴክሽን ኦፍ ዊንዶውስ ዶር ኦፕኒንግ ቫዮሌሽን ፕሪቬንት ኢንቴንደር ይላል ማለት ነው። ሶ መስኮቶች ወይም ደግሞ ቤቶች ክፍት ከሆኑ እነዛ ነገሮችን ራሱ ሊዘጋ ማኔጅ የሚቆጣጠሩ ሲስተሞች አሉ። እነዚህ ነገር ላይ አፕሊኬሽን አለው ማለት ነው፣ ይተገበራል ማለት ነው። ኢነርጂ እና ወተር ዩስ ማለት ነው። ኢነርጂ ኤንድ ወተር ሰፕላይ ኮንሰፕሽንስ ሞኒተር ቱ ኦብቴን አድቫይስ ሃው ቱ ሴቭ ኮስት ኤንድ ሪሶርስ። ለምሳሌ ዝም ብሎ ቤት ውስጥ ውሃ ሊከፈት ይችላል። ዝም ብሎ በቃ መብራት ትሊል ይችላል፣ በርቶ ቁጭ ሊል ይችላል። ሶ እነዛ ደግሞ ኢነርጂ ነው ኮንስ የሚያደርጉ ገንዘብ ነው የሚያወጡት፣ ሀብት ነው። ሶ እነዛ ነገሮችን በቀላሉ ሞኒተር ለማድረግ ጠቃሚ ነው ማለት ነው። ስለዚህ ይሄ ነገር ሲላላችሁ እዚህ ምስል ላይ ምንድነው የሚያሳየው? ዩዘሩ አለ። ዩዘሩ ምን ያደርጋል? ስልኩን ተጠቅሞ ያወራል፣ የሆነ ነገር ያደርጋል። ይሄን ነገር ወደ ምን ይሄዳል ማለት ነው? ወደ ስልኩ ይሄዳል። ስልኩ ላይ ደግሞ ስማርት ሆም ጌትዌይ አለ። ይሄ ቤቱ ነው እዚህ ጋር እንደምትመለከቱት ጌትዌይ አለ። እዚህ ጋር ጌትዌይ ማለት የሰው ልጅ ያወራው የተለያየ ነገር ነው። የሰው ልጅ ቋንቋና ዲቫይሶች የሚግባቡት ቋንቋ ይለያያል። ስለዚህ እነዛን የሚተረጉመው ምናምን ጌትዌይ አለ ማለት ነው። ይሄ ስልክ ወደ ምን ይሄዳል? ወደ ክላውድ ሰርቨር ላይ ይሄዳል። ከዛም በኋላ የሚፈልጋቸው ሄልዝ ኬር ፕሮቫይደሮች ሊሆን ይችላሉ፣ ሜንቴን በቃ ቤት ውስጥ የሚደረጉ ነገሮችን በቀላሉ ክላውድ ሰርቪስ ሞኒተር ያደርጋል ማለት ነው። ይሄን አሁን ያወራሁትን ሐሳብ በጽሁፍ እዚህ ጋር ያብራራሁትን ሐሳብ ካያችሁ እዚህ ምስሉ ላይ በደንብ ማየት ትችላላችሁ ማለት ነው። ሌላኛው ምንድነው? አይኦቲ ቤዝድ ስማርት ሲስተምስ። ስማርት ሲቲዎች ላይ አይኦቲ ምን አይነት ሚና ይጫወታል? አንደኛ ስትራክቸራል ሄልዝ ሞኒተሪንግ ማለት ነው። ስትራክቸራል በሆነ ወይ ሄልዛችንን ሞኒተር የሚያደርግ ነው። ለምሳሌ ምን አይነት ሞኒተሪንግ ቫይብሬሽን ኤንድ ማቴሪያል ኮንዲሽን ኤንድ ቢልዲንግ ብሪጅ ኤንድ ሂስቶሪካል ኮምፖነንት ማለት ነው። ስለዚህ የተለያዩ ቫይብሬሽኖች እና ማቴሪያል ኮንዲሽኖችን የተለያዩ ቢልዲንጎች ላይ ብሪጅ እነዚህ ቦዮች አሉ አይደለ? ድልድይ፣ እነዛ ድልድዮች ላይ እነዚህ አይኦቲ ዲቫይሶች መገጠም የተለያዩ ነገሮችን በቀላሉ ዲቴክት እንዲያደርግ ያደርጋል። የተለያዩ ቫይብሬሽኖች፣ ክራኮች፣ ዳሜጆች ከመፈጠራቸው በፊት ወደ ያሳውቃሉ። እነዛ አይኦቲ ዲቫይሶች ሜቢ የተሰነጠቀ ከሆነ ድልድዩ እንደዚህ ሊሆን ነው ብሎ ቀድሞ አለርት ወይም ደግሞ ኢመርጀንሲ ሜሴጅ ያሳየናል ማለት ነው። ሶ እነዛ ነገሮች ላይ ትልቁ ሚና ይጫወታል አይኦቲ ዲቫይሶች። ሌላ ደግሞ ምንድነው? ላይትኒንግ ይላል ማለት ነው። ኢንተለጀንት ኤንድ ዌዘር አዳፕቲቭ ላይትኒንግ ኢን ስትሪት ላይትስ ማለት ነው። ስለዚህ እነዚህ ስትሪት ላይቶች አሉ፣ መንገድ ላይ ያሉ ላይቶች አሉ። ሶ እነዛ ነገሮች ላይ አይኦቲ ዲቫይስ መገጠም ደግሞ ስማርት እንዲሆን ያደርጋል። ለምሳሌ ይሄ ስማርት ላይቲንግ ብለን የምንጠራው አይኦቲ ዲቫይስ ቢገጠምበት ሞር አሪፍ ነው የሚሆነው። ማለትም መንገድ ላይ ሰው እየተራመደ እንደሆነ ቼክ ያደርግና የሚራመድ ከሆነ ተርኖን ያደርጋል ላይቱን፣ የመንገድ ላይቱን። ግን ማንም ሰው እንደሌለ ቼክ ካደረገ በኋላ ሴንስ ካደረገ ማንም ሰው የለም ብሎ ዲም ኦፍ የሚያደርግ እነዛ ነገሮች ኦን ኦፍ የሚያደርግ የሰውን እንቅስቃሴ ሙቭመንት ዲቴክት አድርጎ ኦን ኦፍ የሚያደርግ የተለያዩ አይኦቲ ዲቫይሶች አሉ ማለት ነው። እነዛም አሉ። ሌላ ደግሞ በሴፍቲ አንግል ደግሞ ዲጂታል ቪዲዮ ሞኒተሪንግ፣ ፋየር ኮንትሮል ማኔጅመንት፣ ፓብሊክ አናውንስመንት ሲስተም እነዚህ ደግሞ የሆነ ሚና ይጫወታል ሴፍቲ ላይ ማለት ነው። የሆነ ነገር ከመፈጠሩ በፊት የሆነ አደጋ ከመፈጠሩ በፊት ቀድሞ ምን ያደርጋል? አናውንስ ያደርጋል። የሆነ እሳት አደጋ ከመፈጠሩ በፊት እንደዚህ አይነት እሳት አደጋ ሊፈጠር ነው ቀድሞ አናውንስ የሚያደርግ ማለት ነው። ሶ እነዚህ አይኦቲ ዲቫይሶች ትልቁ ሚና ይጫወታሉ። አይኦቲ ዲቫይሶች ደግሞ እነዛ ነገር ሊያደርግ የሚችሉት ስሩ ኤአይ ኢንቴግሬሽን ነው ማለት ነው። ሌላኛው ምንድነው? ትራንስፖርቴሽን ነው። ትራንስፖርቴሽን ስማርት ሮድስ፣ ኢንተለጀንት ሃይዌይስ ዊዝ አ ዋርኒንግ ሜሴጅ diversions of according to the climate condition and unexpected event like accident and traffic jams ይላል ማለት ነው። ስለዚህ የትራንስፖርቴሽን ላይም ደግሞ ትልቅ ሚና ይጫወታል። እነዚህ ስማርት ዌዮች አሉ፣ ሃይዌሮች አሉ፣ ይሄ ባቡር መንገዶች አሉ። ለምሳሌ መንገድ እነዚህ ዋርኒንጎች አሉ አይደለ? በዚህ መንገድ እንዳትሄዱ እነዛ ዋርኒንጎች ዲጂታል በሆነው መንገድ ፖስት የሚለጠፉ ዋርኒንጎች ደግሞ ለሰው ልጅ ጠቃሚ ናቸው። ሜቢ ይሄ ዋርኒንግ የሚባለው ነገር ባይለጠፍ ዝም ብሎ በማይፈቀድበት ወይም ደግሞ መሄድ በማይገባበት ወይ ያ ሰው መኪናውን እየነዳ ቢሄድ የሆነ አደጋ ሊደርስበት ይችላል ማለት ነው። ሶ እነዛን ነገሮች ደግሞ ቀድሞ እነዚህ ዋርኒንግ ሜሴጆች ደግሞ መቀመጣቸው ትራንስፖርቴሽኑ ሴፍ እንዲሆን ያደርጋል። ይሄ አንኤክስፔክትድ የሆኑ ኢቨንቶች፣ አክሲደንቶች እንዳይፈጠሩ ያደርጋል ማለት ነው። ሌላኛው ደግሞ ስማርት ፓርኪንግ ላይም ኤአይኦቲ ዲቫይስ ትልቁ ሚና ይጫወታል። ማለትም ለምሳሌ የሆነ ቦታ የሆነ ሆቴል የሆነ መኪና ከመሄዱ በፊት እዛው ላይ ያለ ስማርት
ፓርኪንግ ቢሆን ያ ፓርኪንግ ስማርት ፓርኪንግ ቢሆን የቱ ጋር መኪናውን ያ ግለሰብ የቱ ጋር መኪናው ማሳረፍ እንዳለበት የቱ ጋር ፍሪ የሆነ ስፖት እንዳለ ዲቴክት አድርጎ የሚያሳውቅ ስማርት ፓርኪንግ ቢሆን ደግሞ ሞር ስማርት ሲቲ ላይ ደግሞ ላይፍ ኢዚየር ያደርጋል ማለት ነው። ሌላኛው ምንድነው? ዌስት ማኔጅመንት ነው። ዌስት ማኔጅመንት ስንል ምንድነው? ዲቴክሽን ኦፍ ረቢሽ ሌቭል ኢን ኮንቴነር ቱ ኦፕቲማይዝ ትራሽ ኮሌክሽን ማለት ነው። በቃ ረቢሽ ሌቭልን ዲቴክት የሚያደርግ ነው ዌስት ማኔጅመንት። በቃ ቆሻሻው የሆነ ሌቭል ሲደርስ እዚህ ሌቭል ደርሷል፣ ቆሻሻው እዚህ ሌቭል ደርሷል፣ መወገድ አለበት። በቃ እነዛ ላይም ትልቁ ሚና ይጫወታል ማለት ነው። ሌላኛው ምንድነው? ቼክ ማይክ በጣም ይሄ ማይክ አስቸጋሪ ነው። ቼክ ማይክ ሌላኛው ምንድነው? ሌላኛው ምንድነው? ስማርት ፋርሚንግ ላይም ትልቁ ሚና ይጫወታል ማለት ነው። ስማርት ፋርሚንግ ስንል ምንድነው? የተለያዩ ሴንሰሮች ላይት፣ ሂዩሚዲቲ እና ቴምፕሬቸር ማኔጅ የሚያደርጉ አሉ። እነዛ ነገሮች ደግሞ ስማርት ፋርሚንግ ላይ ትልቁ ሚና ይጫወታሉ። ይሄ ይልዱን በቀላሉ ይልድ ኮንዲሽን በቀላሉ እንዲረዱት። ለምሳሌ አፈሩ በጣም ሞይስቸር ከሆነ በጣም ቀዝቃዛ ከሆነ ውሃ ያስፈልገዋል አያስፈልጉም? እነዛን ነገሮችን ማኔጅ የሚያደርጉ የተለያዩ ሴንሰሮች አሉ። እነዛ ሴንሰሮችን አይኦቲ ዲቫይሶች በመጠቀም ይልድ ኮንዲሽኑ ሞኒተር ያደርጋሉ ማለት ነው። ሌላ ደግሞ ግሪን ሃውስ አለ። ግሪን ሃውስ ኮንትሮል ማይክሮ ክላይሜት ኮንዲሽን ቱ ማክሲማይዝ ዘ ፕሮዳክሽን ኦፍ ፍሩትስ ኤንድ ቬጂቴብል ኢን ኢትስ ኳሊቲ ማለት ነው። የተለያዩ ፍሩቶችና ቬጂቴብሎችን በሃይ ኳሊቲ በሆነ መንገድ ማኔጅ ለማድረግ እነዚህ ግሪን ሃውስ ላይ ስማርት ቴክኖሎጂ ትልቁ ሚና ይጫወታል። አኒማል ፋርሚንግ እና ትራኪንግ ላይም ትልቁ ሚና ይጫወታል። ሎኬሽን ኤንድ አይደንቲፊኬሽን ኦፍ አኒማል ጋዘሪንግ ኢን ኦፕኒንግ ፓስቸር ሎኬሽን ኢን ቢግ ስቴብል ኤንድ ስቴዲ ኦፍ ቬንቲላይዜሽን ኤንድ ዘ ኤር ኳሊቲ ኢን ፋርመስ ዲቴክት ዘ ሃርሙፉል ጋዝ ፍሮም ኤክስክሪሚኔሽን ይላል ማለት ነው። ስለዚህ ይሄ ምንድነው ሲባል እነዚህ አኒማል ትራኪንግ እና ፋርሚንግ ላይ አይኦቲ ዲቫይሶች ትልቁ ሚና ይጫወታሉ። በምን ሲባል የተለያዩ አሁን ለምሳሌ ለአኒማሎች የተለያየ አይደንቲፊኬሽን ይሰጣቸዋል። የአይኦቲ ዲቫይስ ማለት ነው። መለያ ስም ይሰጣቸዋል። ይሄ በኦንላይን ያለ አይደንቲፊኬሽን ኔም ይሰጣቸዋል። በዛ አይደንቲፊኬሽን ኔም መሰረት ደግሞ እነዛ አኒማሎች እነዛ እንስሳቶች የት ሄደው ሳር መጋጥ እንዳለባቸው የኤር ኳሊቲው ምን እንደሚመስል እንዲሁም ደግሞ እነዛ እንስሳቶች ደግሞ የት ቦታ መሄድ እንደሌለባቸው ሃርሙፉል ጋዝ ያሉበትን ነገሮችን ዲቴክት የሚያደርጉ በቃ እነዛ ነገሮች ላይም ትልቁ ሚና ይጫወታሉ አይኦቲ ማለት ነው። የመጨረሻው ምንድነው? እነዚህ ሶስቱ ላይም ይጫወታሉ። ሌላ ደግሞ በጣም ትልቅ ይቅርታ ጠይቃለሁ። ማይኬ በጣም እንትን እያለ ስለሆነ እያቆራረጠው ነው ያሳየው ማለት ነው። እና የመጨረሻው ምንድነው? ፊልድ ሞኒተሪንግ ብለን የምንጠራው ምንድነው? የተለያዩ ስፖይሌጆች እና ደግሞ ክሮፕ ዌስቶች ዊዝ ቤተር ሞኒተሪንግ ማለት ነው ሪዱስ ያደርጋል። እነዚህ የተለያዩ ስፖይሌጆች አሉ አይደል? እነዚህ ብክለት ከነዛ ስፖይሌጆች መርዛማ የሆነ ስፖይል ሽታ ከሚያመጡ ነገሮች እና ክሮፕ ዌስቶች እነዛ ነገሮችን ቤተር ሞኒተር እንዲያደርጉ አግሪካልቸራል ይልዱ ደግሞ ኢፌክቲቭ የሆነ ምርት ፕሮዳክት እንዲሰጥ የተለያዩ መዳበሪያዎችን በመጠቀም ፈርቲላይዘሮችን፣ ኤሌክትሪሲቲዎችን እና ወተሮችን በመጠቀም አግሪካልቸሩ አሪፍ ይልድ እንዲኖረው ያደርጋል ማለት ነው። ይህን ካየን የመጨረሻው ሄልዝ ኬር ላይ ምን ሚና ይጫወታል አይኦቲ? የመጀመሪያው ምንድነው? ሄልዝ ኬር ላይ ምን ይላል? እነዚህ 1 2 3 4 5 እንትኖች አሉ። የመጀመሪያው ምንድነው? ዌራብል አይኦቲ ዲቫይስ ሌት ሆስፒታል ሞኒተር ዜር ፔሸንት ሄልዝ አት ሆም there whereby reducing the hospital stay by providing a minute of real information to save their lives ይላል ማለት ነው። ስለዚህ ይሄ
አይኦቲ ዲቫይሶች ለምሳሌ በእጅ የምናደርጋቸው በሰውነት የሚደረጉ ዲቫይሶች አሉ። እነዛ ዲቫይሶች ደግሞ ቤት ላይ ሆነን የኛን ጤንነት ዲቴክት የሚያደርጉ ኢንፎርሜሽን የሚሰጡ ናቸው ማለት ነው። ስለዚህ የትም ኤኒዌር የትም ሳንሄድ እዛው ቤታችን ሆነን በቀላሉ ኢንፎርሜሽን እንዲኖራቸው ያደርጋል። ለምሳሌ ዌራብል ናቸው፣ ለብሰን የምናያቸው ናቸው። ከነዚህ ውስጥ አንዱ ምንድነው? ስማርት ዋች አለ። ስማርት ዋች እጃችን ላይ እናደርጋለን። ይሄ ስማርት ዋች ብዙ ስራዎችን ይሰራል። አንድ የሰውነታችን የሀርት ቢታችንን የልብ ምታችንን ቼክ ያደርጋል። ሌላ ደግሞ ምን ቼክ ያደርጋል ማለት ነው? እንቅስቃሴያችንን። ለምሳሌ በእግራችን የምንሄድ ከሆነ ይሄን ያህል ኪሎ ሜትር ሄዳል በእግር በዚህ እነዛ ነገሮችን ዲቴክት ያደርጋል። ግን ሰዓቱ ምላችን ላይ ነው፣ እጃችን ላይ ነው ያለው። ሌላ ደግሞ በቃ ሄልዛችንን ጤንነታችንን ምን ያህል ሰዓት እንደተኛን በቃ እነዚህ ነገሮች ሙሉ ዲቴክት የሚያደርግ ዌራብል የሆነ አይኦቲ ዲቫይሶች አሉ። እነዛ ነገሩ ደግሞ ምንድናቸው? ሄልዝ ኬር ላይ ትልቁ ሚና ይጫወታል። ምክንያቱም አብዛኛው ታማሚ እዛ ሆስፒታል ሄዶ ተኝቶ ከሚታከም ቤት ሆኖ በተለያዩ እነዛ ዌራብል በሆኑ አይኦቲ ዲቫይሶች ስለዛ ታካሚ ሙሉ ኢንፎርሜሽን ያገኛሉ። ምን መውሰድ እንዳለበት፣ ምን ማድረግ እንዳለበት ኢንፎርሜሽን ስለሚደርሳቸው በቀላሉ ምን ያደርጋሉ ማለት ነው? ሪል ታይም በሆነ ኢንፎርሜሽን የሚያስፈልገው ነገር ፕሮቫይድ ያደርጋሉ ማለት ነው። ኢን ሆስፒታል ስማርት ቤት ምን ይላል? ኪፕ ዘ ስታፍ ኢንፎርማስ ዘ አቬይላቢሊቲ ኦር ዘ ቢከቲንግ ዌት ታይም ፎር ፍሪ ስፔስ ማለት ነው። ሆስፒታል አልጋዎች ላይ ደግሞ ስማርት አልጋዎች አሉ። እነዚህ ከረንትሊ ያሉ ናቸው ውጭ ሀገሮች ላይ ምናምን። እነዚህ አልጋዎች ደግሞ ምን ያደርጋሉ ማለት ነው? እዛው ስማርት ቤድ ስለሆነ ያ ታካሚ ስንት ሰዓት ሽንት ቤት እንደሄደ፣ ስንት ሰዓት ካልጋ እንደተነሳ፣ ስንት ሰዓት እንደተኛ ወይም ደግሞ እዛ አልጋ ላይ ቼክ ያደርጋል እንዳለ ወይስ እንደሌለ። እነዚህ ኢንፎርሜሽኖች ደግሞ ለነዛ ለስታፉ ስለሚደርሳቸው ሞር አሪፍ ነው የሚሆንላቸው። ፑቲንግ ዘ አይኦቲ ሴንሰር ኢን ምን ይላል? critical equipment means fewer breakdown and increase the reliability which means the difference between the life and death ማለት ነው። ስለዚህ እነዚህ ክሪቲካል የሆኑ ኢኩዊፕመንቶች አሉ አይደል? በጣም አስፈላጊ የሆኑ መሳሪያዎች አሉ፣ ኢኩዊፕመንቶች አሉ። እነዚህ ኢኩዊፕመንቶች ደግሞ አይኦቲ ሴንሰሮችን ማስቀመጥ ደግሞ ጠቃሚ ነው ማለት ነው። ምክንያቱም በቀላሉ የሆነ ፋልት የሆነ ችግር ከመከሰቱ በፊት በቀላሉ ያን ነገር ኤርሊ ምን ያደርጋል ማለት ነው? ዲቴክት ያደርጋል። ገባችሁ አይደል? ለዛ ነገር ዲቴክት ካደረገ በኋላ ውሳኔ ነገር ሶሉሽን ይፈልግለታል ማለት ነው። ሌላኛው ደግሞ ይሄ አይኦቲ ዲቫይስ ደግሞ ለኢልደሮች ወይም ደግሞ ያው ገፋ ላሉ አዛውንት በጣም ጠቃሚ ነው። ምክንያቱም መንቀሳቀስ ይከብዳቸዋል፣ የሆነ ነገር በቀላሉ መሄድ አይችሉም። ስለዚህ ለነዛ ደግሞ ይሄ አይኦቲ ዲቫይስ በጣም ኮምፎርታብል ነው፣ ምቹ ነው። ሪል ታይም ሆም ሞኒተሪንግ ሴንሰር ካን ኦልሶ ዲተርማይን ኢፍ ፔሸንት ፎለን ኦር ሰፈሪንግ ዊዝ ሃርት አታክ የልብ አታክ ልብ በቃ እነዛ ነገሮች ምናምን ካጋጠሙት የተለያዩ ሴንሰሮች አሉ፣ የአይኦቲ ሴንሰሮች። እነዛ ዲቴክት አድርገው ለዋና ዶክተሩ ስለዛ ታካሚ ኢንፎርሜሽን ይሰጣል ማለት ነው። በዛ ኢንፎርሜሽን ደግሞ ታካሚ ዶክተሩ የሆነ ውሳኔ ይወስናል ማለት ነው። እንደዚህ መደረግ አለበት፣ እንደዚህ ቢደረግ አሪፍ ነው። በቃ እነዚህ ነገሮችን የሚያደርገው ማን ነው? ዶክተሩ ነው ማለት ነው። እነዛ ነገሮች ለማድረግ ደግሞ ትልቁ ሚና ይጫወታል ማለት ነው። ስለዚህ የዛሬ ቪዲዮአችን ኢመርጂንግ ቴክኖሎጂ ኢንተርኔት ኦፍ ቲንግስ ቻፕተር 4 በዚህ ቪዲዮ ጨርሰናል ማለት ነው። ሐሳብ አስተያየት ካላችሁ ኮሜንት ማድረግ እንዳረሱ። መሀል ላይ ለተቆራረጡ ቪዲዮዎች በጣም ይቅርታ ጠይቃለሁ ማለት ነው። እንደዚህ አይነት ቪዲዮዎችን ከፈለጋችሁ ቻናላችን ሰብስክራይብ ማድረግ እንዳረሱ። በቀጣይ ባሪፍና በምርጥ ቪዲዮስ ከመንገናኝ ድረስ ደህና ሁኑ።